ብቻ አይደለሁም እዛ ቤት ውስጥ ያደግኩት። በጣም ብዙ ሰዎች አሳድጋለች። እንደ እናት ሆና ብዙ ልጆችን አሳድጋለች። ግን ያው ራሳቸውን ሲችሉ የራሳቸውን ኑሮ ስለሚኖሩ በዛው ይጠፋሉ፣ ይሄዳሉ እና እየፈለገች ታገኘኛለች። እና ብዙ ጊዜ ጠፍቻለሁ ከነበርኩበት አካባቢ ራቅ እያልኩኝ ጠፍቼ አንዳንዴ በራሴ እመለሳለሁ። ይቅርታ እያልኩኝ እግሯ ላይ እየወደቅኩኝ ይቅር በይኝ እያልኩኝ እያለቀስኩኝ እመለሳለሁ። ግን አይምሮዬ ላይ የሚጫወትብኝ ይሄ የማንነት ጥያቄ ነበር አብዛኛው ጊዜ ማለት ነው። ካደግኩኝ በኋላ ቤተሰብን ፍለጋ ወይንም ደግሞ ራሴን ለመፈለግ ከቤት ሳልናገር ወጣሁ። ወዴት እንደሚሄድ አላውቀውም። ግን በቃ ስደትን ቢያንስ ራሴን አውጥቼ ከዛም በኋላ ቤተሰቦቼንም የትኛውንም ሰው ፎሎ እያደረጋችሁት እሺ፣ በዛው ራሴንም ቤተሰቤንም ማግኘት እንዳለብኝ ይሰማኝ ነበር እና ቤት ሳልናገር በጠዋት ተነስቼ ወደ መተማ የሚሄደውን ባስ ያስኩኝ። ማንንም አላውቅም። መተማ ላይ ስደት ላይም ማንንም አላውቅም። ብቻዬን ነበር እንትን ያልኩት የተሳፈርኩት እና ግን መኪና ውስጥ ብዙ ልጆች የጨርቆስ ልጆች ነበሩና ወዴት እንደሚሄዱ ቀርቤ ለመጠየቅ ፈርቻለሁ። እነሱ በግሩፕ ነበሩ፣ እኔ ግን ብቻዬን ነበርኩና ጉዞ ጀመርን እስከ ባህር ዳር። ከባህር ዳር ደግሞ አድረን ደግሞ በጠዋት ደግሞ ወደ መተማ እናቀና ነበርና አንድ ልጅ መታወቂያ የለውም ነበርና መታወቂያ ረስቶ አናሳልፍ ምናምን የሚል የሆነ እንትን ነበረ መኪና ውስጥና ግብ ነበርና ትንሽ ስላሳዘነኝ ቀርቤ ለማናገር ሞከርኩኝና ወዴት ነህ ምናምን ስለው እንደዚህ ስደት እየወጣሁ ነው። ወዴት ስለው ወደ ሱዳን ነው የሚሄደው ምናምን አለኝ። ከዛን ኦኬ ለራሴ ቢያንስ አንድ ሰው እስከ ሱዳንም ቢሆን ከሱ ጋር ሄዳለሁ የሚል እንትን መጣልኝ እና መታወቂያውን እንደምንም ብሎ አስላከና ከአዲስ አበባ በሌላ መኪና ከባህር ዳር ተነስተን ወደ መተማ ደረስን። መተማ ላይ ልክ እንደደረስኩኝ አዲስ ነኝ፣ ሰው ሁሉ አዲስ ሆነብኝ። ከከተማ እንደመጣው አስታውቃለሁ፣ ሌሎቹም ያስታውቃሉ። ከዛ ይሻሙብን ጀመረ እና ወደ እኔ ከአውቶቡስ ተራው እስከ ትንሽ ራቅ ብላ ነው ከተማ የምትገኘው እና ባጃጅ ሾፌሮች ይሻሙብን ጀመረ። በእኔ ነው የምትሄደው፣ በእኔ ነው የምትሄደው። ፍራቸው አለ፣ ብዙ ነገሮች አሉና ለከተማ አዲስ ከመሆኔም አንጻር በአንድ ባጃጃ ውስጥ ገባውና ከዛ ልጅ ጋርም ተለያየን ማለት ነው። ከጓደኛዬ ጋር እንደ ጓደኛ ከተባለ ማለት ነው። ሆቴል በር ላይ አወረዱኝ። ሆቴሎቹ ትንንሽ ዳስ ቤቶች ናቸውና ውስጥ ገብቼ አልጋ ይዤ አደርኩኝ። ከዛን ደላላ ማፈላለግ ጀመርኩኝ። በየቦታው እየሄድኩኝ እየዞርኩኝ ደላላ በማፈላለግበት ሰዓት እነዛ ልጆች ከድጋሚ ተገናኘን እና እነሱም ደላላ እያፈላለጉ መሆናቸውን አወቅኩኝ። እና የትኛውም ሰው ዝም ብሎ ነው የሚወጣው። አንዳንዴ ምንም ኢንፎርሜሽን ሳይኖረን እንወጣለን እና እነሱም እንደዛ ነበረ። ምንም ኢንፎርሜሽን የላቸውም፣ በዛ እንደሚካሄድ ብቻ ነው የሚያውቁት። እና እዛው የሆቴሉ ሰዎች ወደ ሱዳን እንደ ምናምን በእኛ መሄድ ትችላለህ ምናምን ብለው በድፍረት ሲጠይቁኝ እሺ አልኳቸው። ከዛን እስከ ሱዳን እንደሚሄድ ገንዘብ ጠየቁኝ። ገንዘቡን አስላኩላቸው። ይህን ጉዞ ሳስብ ገንዘብ አንድ ጓደኛዬ ጋር ነበረ ያስቀመጥኩት። ለቤት እንደነገርኩሽ አልተናገርኩም። ጓደኛዬ ጋር ነበረ ገንዘቤን ያስቀመጥኩት እና ስደውልለት ስልኩ አልሰራልኝም። ከዛ ምንም አማራጭ የለም፣ ቤት ደውዬ ክፍለ ሀገር ነው ያለሁትና እንደዚህ እንትኔ ችግር ላይ ነኝ፣ የተወሰነ ብር ያስፈልገኛል ምናምን ብዬ አስላኩና ወደ አዲስ አበባ ለመመለስ በሚል ማለት ነው። እኔ ግን ወደ ሱዳን የሚሄድበትን ነበረ እያስላኩ ነበረው፣ ምክንያቱም የጓደኛዬ ስልክ አልሰራ ስላለኝ ማለት ነው። ያው ተላከ። እነሱም እዛ የነበሩት ልጆችም 10 ሆንን። አንድ ላይ ስንሰባሰብ ጉዞ ወደ ሱዳን ተጀመረ። ከመተማ እስከ ሱዳን የ4 ቀን መንገድ አስቸጋሪ፣ በእግርም በመኪናም እየተጓዝን ሱዳን ደረስን።
ሱዳን ላይ ስደርስ አሁንም ጓደኛዬ ጋር ሞከርኩለት። ከሱዳን በኋላ ገንዘብ የለኝም። ስደውለት አሁንም ስልኩ ዝግ ነበር። ግራ ገባኝ። ወደ ቤትም መደወል አልችልም፣ ዋሽቻለሁ። እሱን ደግሞ ማግኘት አልቻልኩም። ሌሎቹ ጓደኞቼ እዛ የተገናኘ ነው ጥለው ሊሄዱ ሆነ። ከዛ ለደላላው እንደዚህ ስልክ ዝግ ሆኖብኝ ነው ስል አይ ከደረስክ በኋላ ትከፍላለህ፣ ችግር የለውም ከኛ ጋር መቀጠል ትችላለህ አለኝ ጉዞውን። ከዛ እነሱ የሚጓዙት ወደ ሊቢያ ነበርና እኔ ሊቢያ የመሄድ እቅድ አለ። ቤተሰቦች ግን ፍለጋ ነበር እንደ የወጣከው? ቤተሰብ ፍለጋ ሳይሆን ቤተሰብ ፍለጋ ነው ኦፍኮርስ። ግን ቤተሰብ የምትፈልጊው አንድ ራስሽ ስታቆሚ ነው። እኔ ማንነቴን ሳቅ ነው ወይንም እኔ ራሴን በየትኛው ሁኔታ ሳደራጅ ነው ቤተሰብሽን የምትፈልጊው። ባለሽበት ሁኔታ ላይ ቤተሰብ ከመፈለጉ በፊት ራስህን ማቋቋም ወሰነህ? ራሴን ማውጣት፣ ራሴን ማሳደግ፣ ራሴን ማቆም የሚለው ላይ ነው ትኩረት ያደረኩትና ከዛም ሱዳን ደረስን። ከዛ ሊቢያ አልሄድም አልኳቸው። ሊቢያ የመሄድ አልነበረም። ቢያንስ የሆነ እስክረጋጋ ስልክ እስኪሰራልኝ እና አይምሮ እስኪረጋጋ መጠበቅ ፈለግኩኝ እና ስነግራቸው የሆነ ቦታ ነበር ያሳደሩን። ወደ ከተማ እንወስዳቸዋለን ብለውን የሆነ እንትን ውስጥ ኮንቴነር ውስጥ አስገቡን። ኮንቴነሩ በጣም ይደደዋል። ከዛን ከሆነ ሰዓት በኋላ ሲያቆም ራሳችንን ሰሃራ በረሃ ላይ ያገኘ ነው። ኦሬዲ በቃ የሰሃራ በረሃን መጀመሪያ ላይ አርገውን በቃ ምርጫ እንዳይኖረን አርገውን ትዘጋ ከኛ ጋር ነው የምትሄዱት፣ ካልሆነ በእግራችሁ ተመለሱ የሚል ነበር ሀሳባቸውና በቃ አጣብቂኝ ውስጥ ገባው። ግዴታ በቃ ወደ ሊቢያ መሄድ ነበረብኝ። ከነሱ ጋር አማራጭ አልነበረኝም። የ8 ቀን ጉዞ ወደ ሊቢያ በፒካፕ መኪና 23 ሰው ተጭነን ለ8 ቀን ሰሃራ በረሃን አቋረጥን። ያው የሰሃራ በረሃ አስቸጋሪ እንትን የሚገለጽ አይደለም። ረሃብ አለ፣ ጥማት አለ፣ የሚወድቅ አለ፣ የሚነሳ አለ፣ የሞተ ሬሳ የሚታይ አለ። ሰሃራ ከባድ ነው፣ እንደ ቀላል የሚታይ አይደለም እና የ8 ቀን ጉዞ ከብዙ አደጋዎች ጋር መኪናም ተገልብጦብን ነበር። ከብዙ እንትኖች በኋላ ሰሃራ ሊቢያ ደረስን። ሊቢያ ከተማ ላይ ናጅራቢያ የምትባል ከተማ ላይ መጋዘን ውስጥ አስገቡን። እንግዲህ እዛ መጋዘን ውስጥ ስንገባ በጣም ብዙ ሰዎች ነበሩ መጋዘን ውስጥ፣ ኤርትራኖች፣ ኢትዮጵያኖች፣ ሶማሊያዎች፣ ሱዳኖች ሁሉም አሉበት እና እዛ ውስጥ ገባን፣ ተቀላቀልን። አንዳንዱን ስንጠይቅ ብዙ የቆዩ አሉ፣ የዛን ቀን ደግሞ የሚወጡ አሉ። ከተከፈለ ይወጣል ከዛ መጋዘን። ከዛ ወደ ዋና ከተማ ትሪፖሊ ይሄዳል። ያልከፈለ ደግሞ እዛው ይቆያል ማለት ነው እና እኛ ካለንበት ትይዩ መጋዘን ሌላ ትንሽዬ መጋዘኖች 7 ክፍል ያላቸው መጋዘኖች አሉና እዛ ብዙ ረጅም ጊዜ ያልከፈሉ የሚቆዩበት ነው እና ወደዛ ይወስዷቸዋል፣ ሽፍት ያደርጓቸዋል እና ቢያንስ በ2 ወር ውስጥ ካልከፈልሽ እዛኛው መጋዘን ውስጥ መገረፊያ እየተገረፍሽ ቤተሰብ እየተደወለ ብር አስልክ የምትባይበት ቦታ ነው ያኛው እና ቢያንስ 2 ወር እድል አለሽ ከዛ ለመውጣት። 2 ወር ውስጥ ከፍለሽ ከዛ ካልወጣሽ እዛኛው ሽፍት ትደረጊያለሽ። በየቀኑ እየተገረፍሽ ቤተሰብሽ ጋር ይተደወላል። ከዛም ብር አስልክ። በ2 ወር ውስጥ ግን ቤተሰቡ ገንዘቡን ያስገባለት አይገረፍም? አይገረፍም፣ ይወጣል። ከዛ ጭራሽ ከእንትኑ ይወጣል ከዛ እንትን ውስጥ ማለት ነው። ምንም የት ይደረጋል? ወዲያው ብሩ ይገባለት ሰው ብሩ የገባለት የሚጫንበት ቀን ሲመጣ ወደ ከተማ ጉዞ አለ። ከዛ ከነበርንበት ቦታ ወደ ዋና ከተማው ጉዞ አለ። ወደዛ ያስሸጋግሩሻል ማለት ነው። ይሄ እዚህ ያስቀመጡሽ ብርሽን ከፍለሽ እስክትጨርሺ ማቆያ ብቻ ነው። ብርሽ ገና እንደተደወለ ቶሎ ቤተሰቦቹ ያስገቡለት ሰው አይነካም፣ አይመታም። ግን መንገድ ላይ ግን መመታት አለ ግዴታ። መንገድ ላይ አለ። አሁን ለምሳሌ መኪናው ሲቆም ድንገት ይመቱሻል። ውረዱ፣ ከመኪና ላይ ውረዱ። በቋንቋቸውን ባለመረዳታችን ሁሉ እንመታለን። መኪና መግፋት አለብሽ። ጎማ ጎማ አላቸው ባይዘወይ። እሺ ጎማው አይን ላይ የሆነ ነገር ላይ ቢያርፍ የሰው አካል ቢጎዳስ? እነሱ ደንታቸው አይደለም።
የሰው ልጅ ሰው አይደለም። እዛ ቦታው ላይ ስትሆኚ አንበርክከው ሁሉ ይገርፉሻል። ያለም በቃ የነሱ ስሜት ብቻ ነው ወሳኝነቱ። እነሱ ከተናደዱ በየትኛውም ነገር ከተበሳጨው ውረድ እንዲሁ አይተው ካልወደዱሽ ውረድ ብለው ገርፈውሽ ከዛን መኪና ላይ ትወጫለሽ። ከወደቅሽም ትገረፊያለሽ። ከመኪና ላይ በስህተት ከወደቅሽ እየተነዳ የሚነዱት በጣም በፍጥነት ነው። በመቶ ምናምን ነው የሚነዱት ሲነዱ እዛ አሸዋ ላይ ማለት ነው። እና ቶሎ ለመድረስ ማለት ነው ወደ ከተማ እና ከዛ ላይ ከወደቅሽ ራሱ እንዲህ በእጅ ለእጅ ተያይዘን ነበረ የምንሄደው በጣም ከመፍጠኑ የተነሳ ማለት ነው። አንዷን እንዳይወድቅ እርስ በርስ እየተደጋገፍን እንዳይወድቅ እየተያያዝን። አንድ ሰው ከወደቀ መኪናውን አቆሞ ያነሳል። ርቀት ላይ ነው የሚያቆመው። ቀጥቅጠን እንደምንም እንደበደባለን እንጂ ትተን አንሄድም። ሰው እኛ እንደበድበዋለን መኪናው ማለት ነው እንዲያቆም። ከዛ ሰው መውደቁን እንዲያቅ ሹፌሩ ሰው መውደቁን እንዲያቅ ነው። ከዛን ያቆማል፣ ግን እንገረፋለን። መመታታችን ግድ ነው። አንድ ሰው በመውደቁ ምክንያት ትመታላችሁ ስላቆመ ተናዶ። እንመታለን። ያኛው የወደቀው ሰው እሱም ይገረፋል። ከኛ የባሰ ደግሞ ርቀት ሄዳችሁ በቆይቶ ከሰማ ሹፌሩና ካቆመላችሁ እንቀጠቅጣለን። ወዲያውኑ እንዲያቆም አናስቀምጠው። በአናቱ መኪናውን ይሄ ፒክአፕ ስለሆነ ቶሎ ይሰማል። ገባሽ? ሁላችሁም በአንድነት ስደበደቡ እኩል ነው የምንደበድበው እና ከዛም ወዲያው ያቆምልናል። ከዛም በጎማችን ገረፍ ገረፍ እንደረጋለን። ከዛን እንወጣለን እንሄዳለን ማለት ነው። እና እንደዛ የ8 ቀን ጉዞ አድርገናል። እሺ 8 ቀን ሙሉ የሚበላ ይዛችሁ ነው የምትሄዱት? የሚበላ እንትን ቴምርና እንትን እራሳቸው ናቸው የሰጡን እና የሆነ ብስኩት ነበረ፣ የተወሰነ ቴምር ነበር። ከዛን ከአራተኛው ቀን በኋላ ጨርሰናል። አክቹዋሊ ግን መንገድ ላይ የምናገኘው ምግብ በላ ነበረ። ይሄ አሁን ለምሳሌ ያ መንገድ በጣም ብዙ ስደተኛ የሄደበት መንገድ ነው እና በየመንገዱ የተጣሉ ምግቦች አሉ፣ የተጣሉ ብስኩቶች አሉ፣ ውሃም እናገኛለን አንዳንዴ። በዛ መንገድ በጣም ብዙ ሚሊዮን በላይ ስደተኛ ያለፈበት መንገድ ነው። ስለዚህ በእግር አይኬድም። በመኪና ስለሆነ ቢርባችሁ ማለት አንድ ሰው በእግር ከሆነ ስለሚደክምህ መጓዝ አትችልም፣ ትዝለፈለፋል። በእግር የሚቻል አይደለም። በመኪና ብቻ ራሱ ቀኑን ሙሉ እየሄድን ቀኑን ሙሉ ከዛን የሆነ ሰዓት ላይ ያሳርፈናል። ከዛም በኋላ ደግሞ ከእንደገና እንነሳለን። በጣም በዛ ራሱ 8 ቀን የወሰደብን። በዛ መንገድ ብዙ ወርም የሚወስድባቸው አሉ፣ የመኪና መበላሸት ወይ የሆነ ነገር ሲያጋጥም ማለት ነው። እኛ እንደውም እድለኞች ነበርን በ8 ቀን መድረሳቸው። እሺ አንታውና መኪና የተበላሸበት ሰው ካለና ረጅም ጊዜ የሚወስድበት ከሆነ በምን ይበላሉ? እነሱ ያው እንትን አላቸው፣ መነጋገር ያላቸው ስራውንም በጣም በተቀላጠፈ እንትን ነው የሚሰሩት እና እንደዚህ እንደ ማይክ እንደዚህ ዘውሚና አላቸው። በዛ ምግብ ይመጣላቸዋል ለእንትኖቹ ማለት ነው፣ ለሹፌሮቹ እና ለመሪዎቹ። ከዛ እነሱ ይሰጣሉ ለስደተኛ አብሯቸው ይበላል። ይበቃል ለዛ ሁሉ ሰው? አይበቃም። ትቃመሻለሽ፣ ትረዳጃለሽ። ያው ሰው አንዳንዱ ቋጥሮ ይመጣል የተዘጋጀ። አሁን ለምሳሌ እኛ 10 ነበረ እንዳልኩሽ። ከኛ ጋር ወደ 4 መኪናዎች አሉ፣ እያንዳንዳቸው 23 እና ሶማሌዎች አሉ፣ ኤርትራኖች አሉ። አንዳንዱ ተዘጋጅቶ የሚመጣ አለ። እኛው ለምሳሌ ድንገት ስለሆነ ነው የመጣ ነው። አንዳንዱ ግን ተዘጋጅቶ ማለት መቼም የበሰለ ምግብ አይዝም፣ ይበላሻል። ተዘጋጅቶ እንደዚህ ደረቅ ያሉ ምግቦች ይዞ ይመጣል እና ያካፍላል። አንዳንዱ ያካፍልሻል፣ ይሰጥሻል። የኛ በቃ በመጣን በነጋታው ነው እንግዲህ ተነስተን ምንም ያለበቂ ዝግጅት ነው ጠልፈውን ወደ ያንን መንገድ ያስጀመሩን እንጂ ሌላው አንዳንዱ አስቦበት በዛ መንገድ ለመሄድ ተዘጋጅቶ ምግቡን አዘጋጅቶ ከፍሎ ምናምን የሚሄድ አለ በእነሱ ማለት ነው። ወደ 90 ምናምን ነው የምንሆነው አጠቃላይ 90 ምናምን እንሆናለን። እኛ ግን 10 ግን ምንም የምናውቀው ታሪክ የለም። ጉዞ ሊቢያ እስክደርሱ ድረስ የሞተ ሰው የለም መንገዳችሁ ላይ? የለም። መኪና ተገልብጦብናል። የተሰባበሩ አሉ፣ የተጎዱ አሉ። መኪና በጣም በፍጥነት እንደሚነዱ ነግሬሻለሁ። መኪና አንደኛዋ ተገልብጣ ነበር እና ከዛን የተሰባበሩ ምናምን ነበሩ። ከነሱ በጣም አስተማሪ ነው። አንብቤያለሁ። መጽሐፍ ገበያ ላይ ውሏል እንዴ? አዎ ገበያ ላይ ውሏል። እሺ ጋይስ ፎሎ አድርጉትና ፎሎ 1000 ከሞላ ቪዲዮ ማብራት ይችላል። ሁላችሁም ፎሎ አድርጉት። እዚህ ጋር ያላችሁ 2600 ሰዎች ፎሎ ካረጋችሁት አካውንቱ አዲስ ነው እና ፎሎ አድርጉትና
ፎሎ ካድ 1000 ከሞላ ቪዲዮ ማብራት ይችላል። እሺ ከዛ ሊቢያ ከተማው ላይ ለመሄድ ገንዘብ እስኪከፈልላችሁ መጋዘን ውስጥ ቆያችሁ። እንግዲህ መጋዘኑ እንዳልኩሽ ከኛ መጋዘን ትይዩ ያልኩሽ ጓንታናሞ የሚል ስያሜ ከኛ በፊት የመጡ ልጆች የሰየሙት ስያሜ አለ። እኛ እዛ ስንደርስ ብዙ ሳይከፍሉ የቆዩ ያገኘናቸው ልጆች ያ ጓንታናሞ ነው። ምንድነው ምክንያቱ ብለን ስንጠይቅ በጣም ስቃይ የሚበዛበት ቤት ስለሆነ ነው። ግርፊያ፣ ለቅሶ፣ ሰው ይሞታል። ከዛን ማታ ላይ ሬሳ ከዛ ቤት ነው የሚወጣው። ከዛ ሬሳው ይጣላል። ወዴት እንደሚወስዱት አናውቅም እኛ። ማታ ላይ ሬሳ ይወጣል። ከዛን ጓንታናሞ የተባለበት ምክንያት የዓለማችን ከባዱ እስር ቤት ጓንታናሞ ስለሆነ ነው። ያ እና ሰው ራሱ ስደተኛው ነው ያወጣለት ያንን ስያሜ ማለት ነው። እና እዛ ቤት ውስጥ የቆዩ እኛ ያገኘናቸው ወደ 8 ወር 9 ወር የቆዩ በጣም በቃ ከሰውነት ተራ ወጥተው ሰው አይመስሉም። ከሰውነት ተራ ወጥተው ከስተው። ምክንያቱም ምግብ በቀን አንዴ ነው። እሱንም ደግሞ የሚሰጠን መኮረኒ ነው። መኮረኒ ይቀቀላል፣ ውሃ ይጣዳል፣ ይቀቀላል፣ ይወርዳል፣ ይበላል። ይሄ ነው እና በጣም እንትኑ ፖርሽኑ ለ5 አንዳንዴም ለ10 በጣም በትንሽ ኢሳን እና ላይ 2-3 ጉርሻ ነው የምንጎርሰው። ቢያንስ ህይወት ማቆያ ብቻ ነው እንጂ ይሄ በልተን ጠገብን የምንለው አይደለም። ህይወት ማቆያ የሚባለው ነውና ውሃ ግን ታገኙና ውሃ የቧንቧ ውሃ አለ። ውሃ እንጠጣለን። ቢያንስ ውሃው ነው ያቆየን እኛን። ረሃብ የሰው ልጅ ያው የሰው ልጅ ጠንካራ ነው አይደል? ያው የሰው ልጅ ብዙ ነገሮችን ይችላል፣ መከራም ስቃይም ይችላል እና በቀን አንዴ መብላት ወይንም አንዳንዴ ደግሞ እንትን ካላመጡልን ማገዶ ካላመጡልን እሱም ሊቀር ይችላል። በእንጨት ነው እንግዲህ ያ የሚሰራው። እንጨት አንደን ድስት ተጥዶ መኮረኒው ደግሞ ከእንትን ውጭ የሆነ መኮረኒ ነው። ከሀገር ኤክስፓየርድ ያደረገ መኮረኒ ነው የሚያመጡልን። የሚመጣውም ከካምፕ ነው የሚመጣው፣ ከወታደሮች ካምፕ። በፊት የወታደሮች ካምፕ ሊቢያ እንደሚታወቀው በወቅቱ በእኛ ጊዜ በጣም በጦርነት ጊዜ የነበረችበት ሰዓት ላይ ነበረ። የዛሬ 11 ዓመት አካባቢ 2015 በነጮቹ 2015 በነጮቹ ከሆነ በአንድ ዓመት የዛሬ 11 ዓመት ማለት ነው። እና ጋዳፊ ከእንትን ካለ በኋላ ከተገደለ በኋላ በቃ ሀገሪቱ በጣም በ4 አቅጣጫ ጦርነት የበዛባት ጊዜ ነበረ። ተከፋፍለው እርስ በርስ የሚጣሉበት ጊዜ ነበረ እና ከባድ ጊዜ ነበር እና በጣም በዛ ጦርነት ውስጥ እዛ ራሳችን ማግኘታችን ራሱ ተአምር ነው ለእኛ ራሱ ማለት ነው። እና እንዳልኩሽ ቤተሰብ ቶሎ ብር የላከለት ሰው እዛ ጋር መንገድ ላይ እዛ ይቆያል እስኪጫን። አሁን ለምሳሌ በየ20 ቀኑ ነው የሚጭኑት ወደ ከተማ የሚወስዱት እና ከከፈልሽ 20 ቀን ትቆያለሽ። ከዛን ተጭነሽ ወደ እንትን ትሄጃለሽ። ከከፈሉት ጋር አንድ ላይ ተሰብስቦ ነው በአንዴ። አንድ ሰው ስለከፈለ አንድ ሰው አይወጣም። በግሩፕ ነው የሚካሄደው። እስኪሞላ ማለት የሚሻገሩበት መርከቡ እስኪሞላ። መርከብ አይደለም ከተማ ነው ገና። አሁን ይሄኛው እንዳልኩሽ ቦርደር ላይ ነው ያለ ነው። ክፍያ ትጨርሽና ወደ ዋና ከተማ ሄደሽ ከዋና ከተማው ደግሞ ወደ ባህር ደግሞ የሚያስኬድ ሌላ ጉዞ ነው። ይሄኛው ገና የሰሃራን በረሃ መጨረሰሽ ገና የምትገቢበት ቦታ ነው ይሄኛው። ኦኬ። ስለዚህ ከዛ ቦታ ከሚያስቀምጧችሁ ቦታ አንድ ሰው ቶሎ ቤተሰቦቹ ገንዘብ ካስገባለት ከስቃይ ይድናል፣ ከመገረፍ ይድናል እንጂ ግን ስቲል እዛው ነው የሚኖረው፣ ሌላ ቦታ አይሄድም። እሺ ምግብ የከፈለና ምግብ ያው ነው፣ እኩል ነው፣ ተመሳሳይ ነው። ምንም የተለየ ነገር ተሻለ ለመብላት ቤተሰብ ጭማሪ ብር ካስገቡ ምንም የለም። ከየትም አይመጣም። አዎ ከየትም አይመጣም። ጠባቂዎቹ የተሻለ አይበሉም። እነሱም እንደናንተ ነጭ መኮረኒ ነው የሚበሉት። እኛን የሚጠብቀን አሁን ለምሳሌ ግቢው የታጠረ ነው፣ ከዛም ደግሞ በሽቦ የታጠረ ነው። ከዛም በኋላ ደግሞ ሱዳኔዎች አሉ የሚጠብቁ። ከዛም ደግሞ እኛን ደግሞ የሚከታተለን አንድ ሀበሻ አለ። ሌላ ወዴትም ስለማናቀው አካባቢውን አታውቂውም፣ ምንንም አናውቀውም። ለምን በተሸፈነ መኪና ውስጥ ገብተን እዛ ግቢ ውስጥ ያስገቡን ማለት ነው። አሁን ልክ ሰሃራ በረሃን እንደጨረስን በፒካፕ ነበርን። ከዛ ወደ ኮንቴነር ውስጥ ነው የሚያስገቡሽ እዛው በረሃው ላይ። ከዛ አካባቢያችሁን እንዳታዩ እኮ ነው እንዳናየው። እንዳናየው
ግቢ ውስጥ ስንገባ ነው በቃ የተለቀቅነው እና ምንም የምናውቀው ታሪክ የለም። አድራሻችሁን እንዳታውቁ እዛ ሊቢያ ውስጥ ሰው ካላችሁ እንዳያስጠፉን በጣም ነው የሚጠበቀው። በጣም ያስጠብቁታል። እንዲዘሉ ማምለጥ በጣም ከባድ ነገር ነው። በጣም ደፋር ካልሆንሽ በስተቀር ዘለሽ ማምለጥ አላቸው አይደል ጠባቂዎቹ? እንዴ ሽጉጥ ጠመንጃ የሌላቸው ነገር የለም እንዴ። ስለዚህ ማለት ነው እነሱ አሁን እናንተ ታሳሪዎቹ ያው ታጋች በሉት እናንተ ነጭ መኮረኒ ነው የምትበሉት፣ ምንም የሌለው ጨው አለው? ጨው የለውም፣ ውሃና መኮረኒ ብቻ ነው በቃ ተቀቅለ። እሱን ለመኖር በህይወት ለመኖር ነው በቃ። ላይክ ሰው ቶሎ ከፍሎ እንዲወጣ የሚጠቀሙበት ቴክኒክ ነው። በቃ ቶሎ ከፍለሽ ከዛ ቤተሰቦቻቸውን እያስጨነቁ ቶሎ እንዲላክላቸው በቃ አንድ ጊዜ 3 ጉርሻ መኮረኒ ያቺ ናት ምግባችን። እሱንም እየተቃጠለ ቢያንስ እየተንገበገብን ነው የምንበላት። እሷን ራሱ ለምን ሽሚያ ናት። አንዳንዴ ለ5 አንዳንዴም ለ10 ነው የምንበላት። ያችን አቅም የሌለው ሰው ግን ተጋፍቶ ላያገኝ ይችላል። አዎ ይሄ በቃ የጉልበት ነው እንትኑ እንዴ። አንዳንዱ ደግሞ የመረዳዳት እዛ ውስጥ አሁን ሶማሌ፣ ኤርትራ፣ ኢትዮጵያ አለ እና ሁሉም በየራሱ ግሩፕ ነው እንትን የሚለው ለምን ለመረዳዳት እንትን ለማለትም ማለት ነው። ሌላ ግሩፕ ላይ ከደረሰች ላትበይ ትችያለሽ። ገባሽ? እና ትንሽ ያቺ ኢትዮጵያዊ ጋር ኤርትራዊ ከኤርትራ ጋር ሶማሌ ያ እና የኛ የተሻለ ነው የምልሽ ከጓንታናሞ። የጓንታናሞ በቃ ምግብ ላይ ሰጣቸው ይችላል። ዱላ አለው፣ በጣም ዱላ አለው። ሲጮሁ ሲያለቅሱ እንሰማለን። እኛ በጣም አጠገባችን ያለው እና ጩኸት ለቅሶ እንሰማለን። እና የእኛን ጊዜ በቃ እንጠብቃለን። እዛ ገብተን መቼ ነው እዛ ላለመግባት በቃ ጥረት ነው የምታደርጊው፣ ላለመገረፍ፣ ላለመራብ፣ ላለመጠጥ። ለምን ሽንት ቤት ራሱ አሁን የጓንታናሞ ሽንት ቤት እዛው ነው። ሽንት ቤታቸው ራሱ እዛው እንትን ላይ ነው የሆነ እንትን ላይ ነው የሚጸዳዱት እንጂ ሽንት ቤት ራሱ የላቸውም እነሱ ደግሞ በሽታ ላይ ሽታው አሁን እሱ በ3 ቀን ምናምን ነው የሚወጣላቸው። ወይኔ እና ስቃይ ነው በቃ ሲኦል ነው ውስጥ ሆኖ 3 ቀን ኦፍኮርስ ለበሽታ ነው የሚባሉት እነዚህ ሰዎች። በጣም በሽታ ደግሞ ይሄ ተላላፊ በሽታ አለ እዛና ይሄ ሰውነት ምን ያደርጋል መሰለሽ እንደ እከክ ነገር ነው በቃ የሁሉም ሰውነት ይሄ ቁስልስል ይላል በቃ ያሳክክሻል። ተላላፊ በሽታ ነው። የንጽህና ጉለት አለ። ሻወር አትወስጂም። ሻወር የማይታሰብ ነገር ነው ሲጀመር፣ ቅንጦት ነው። ስለዚህ ይሄ እንትን ህመሞች አሉ። ገራፊዎቹ ሊጋረፉ ሲገቡ አይሸታቸውም እንዴ? አፍነው እንዴት እንደሚገቡ ተሸፋፍነው ነው የሚገቡት። ራሱ ፊታቸው ራሱ አይናቸው ብቻ ነው የሚታየው። ገራፊዎቹ ፊታቸው አይታይም እንዴ? ሱዳኔዎቹ እንደ ሽፍንፍን ብለው አይናቸው ሲወጡ ብቻ ነው እንትን የሚከፍቱት ማለት ነው እንጂ ውስጥ ሲገርፉ ሰውዬው አሁን ለምሳሌ ዋናው ሰውዬ ይመጣል። ሊቢያ ነው አይደል? ይመጣል። 2 ጋር ሱዳኖች ይይዛል። ስልክ ያስይዝሻል። ትደውያለሽ። ከዛን ዋናው ነው የሚያስደውላችሁ። ዋናው ነው በጋርድ ነው የሚመጣው። ሲመጣ በእንትን ነው የሚመጣው፣ በጋርድ ነው የሚመጣው እና ከዛን በቃ መግረፍ ይጀምራል ማለት ነው ቀጥታ በቃ። ግን ይሄ ከ2 ወር ካለፍሽ ነው የምልሽ። እዛ ከገባሽ 2 ወር ሙሉ ብር ሳታስገባ ቤተሰብ ሳታስገቡ ካለፈ 2 ወር ካለፈ ኦኬ። እና እዛ በቃ አፋቸውን አፋፍነው ምናምን ነው የሚገቡት። ከኛ አቋርጠው ነው እዛኛው የሚገቡት እና ሁሌ ሲገቡ እናያቸዋለን። ከዛ ልክ እሱ ሲገባ ድምፅ ይሰማል። በቃ ለቅሶ ነው ምንድነው ግርፋት ነው። እና ከዛም በቃ አሁን ስለ ራሳችን ነው የምንጨነቀው። እኛ መቼ ነው ከፍለን ከዚህ ቤት ውስጥ የምንወጣው? መቼ ነው ከዚህ ሲኦል የምንወጣው? ደርሼ አንድ ያለኝ ተስፋ የጓደኛዬ ስልክ መደወል ነው። እኔ ነበርኩኝ ከነዛ ከ10ዎቹ ተስፋ። እኔ በቃ በኮንፊደንስ በቃ ብር አለኝ ምንም አያሳስበኝም ነበር። እነሱ ከ10ዎቹ ውስጥ ወይኔ ሲስተር እንደዚህ ምናምን ገና ወይኔ ወንድሜን ጠይቄ ምናምን እንዲሁ ዝም ብሎ የሚወጣ አለ። ገባሽ? እና ሳያዘጋጅ ምናምን። እኔ ግን በቃ ሬዲ ነበርኩ ለስደት ነው እንጂ ለዚህ ቦታ ባይሆንም ቢያንስ ግን የሆነ ሳንቲም አስቀምጫለሁ። ማን ጋር ነበር ያስቀመጥከው? ጓደኛዬ ጋር ያስቀመጥኩት። እቤት ስለፈራው ለዛ እንትን ብዬ እንትን አላልኩም። እና ደጋሚ ጠዋት ላይ ትሰለፊያለሽ ስልክ ለመደወል። ሁሉም የጠዋት ግዴታ የመጀመሪያ ስራ 5 ሰዓት ምናምን ላይ ሁሉም ይነሳል። ከዛን ስልክ በሰልፍ መደወል ነው ቤተሰቦችሽ ጋር። ከዛን ብር ላኩ አካውንት መስጠት ምናምን። ከዛን ትመለሻለሽ ወደ መጋዘንሽ።
ግቢ ውስጥ ነው የሚያስደውሉን። ከዛ ወደ መጋዘን እንመለሳለን። ምግብ ይቀርባል፣ ከዛን ይበላል። ከዛም በቃ ቁጭ ብሎ እስኪ ነጋ ቀጣዩን ቀን ትጠብቂያለሽ ማለት ነው። በምን ጊዜያችሁን ታሳልፋላችሁ? ቁጭ ነው የምንለው። በማውራት ብቻ ሌላ በቃ ቁጭ ነው። ቁጭ ጥፍጥፍ ብለሽ ቤቱም ራሱ ለዛ ሁሉ ሰው አሁን አንዳንዴ በጣም ሰዎች ብዙ ሰው ይመጣል። አንዳንዴ 200 የምንደርስበት ጊዜ አለ። ከዛን ደግሞ ተከፍሎ አንድ ክፍል ውስጥ በሽታ ላይ አትወድቁም? ትንፋሽ አንዱ ለአንዱ 200 ሰው አንድ ክፍል ሞተናል እኮ ኦልሬዲ። እኛ አሁን እንትን አይለም እኮ ኦልሬዲ እኛ የለንም። እና እንዲህ ስንተኛ ራሱ ይሄ አስመራ ድርድር የሚባለው አለ አይደል? አንዳንዴ ቦታ ስለማይበቃ ይመጡና ሱዳኒዎቹ እየረገጡ እንዲህ ያስገቡናል ለማስተኛት ማለት ነው። እንዲህ እያጠጋጉን ማለት ነው። ቦታ አይኖርም ለመተኛት ራሱ ማለት ነው። እና ስልክ እንዳልኩሽ ጠዋት ለመደወል እሰልፋለሁ። ስልኩ አሁንም ዝግ ነው። ይሄ የየቀኑ ስራችን ነው። እና 20 ቀን ሆነኝ ስልክ አይሰራም። በቃ ዝግ ነው ስልኩ ጭራሽም። ከዛን በቃ ጨነቀኝ። ምናልባት ምን ተፈጥሮ ሊሆን ይችላል። ልከዳ አልችልም፣ በፍጹም ሊከዳኝ አይችልም። ያለሁበትን ሁኔታዎችም ምናምንም ስለሚያውቅ በወቅቱ አስገዳጅ ሁኔታ ስለሆነ መውጣቴ ለሱ ያማከርኩት ከቤተሰብም በላይ ጓደኛ ያዳምጥሻል፣ ይረዳሻል፣ ሚስጥርሽን ይዝልሻል ምናምን ነው። ከዛም 20 ቀን ሲሞላኝ የከፈሉት ከኛ ውስጥም የተሳካላቸው የከፈሉት የሚወጡበት ቀን ደረሰ። ከዛን ወጡ ከፈሉ። ከዛን ከ200 ምናምን በጣም ከ150 በላይ ከፈሉ እና ወጡ። ጭር አለ በቃ ልክ 40 ምናምን ቀረን። መጋዘኑ ጭር አለ። 20 ቀን ሆኖኛል። ሰውነቴ በጣም እየከስቷል። ሀሳብ ጭንቀቱ ምግቡ ትዝም አይለኝም። እኔ እንደውም በወቅቱ ሀሳቡ ነው የገደለኝ። እኔ ምናልባት በቃ ባላገኝስ አሁን እንዴት ነው የማደርገው? በዛ ላይ ብሩ እንደዚህ ብለሽ የምትጠይቂው አይነት አይደለም የምትጠየቂው ብር። ይሄኛውን እንኳን እንደምንም ብታገኝ ቀጣይ ጉዞስ በምንድን ነው የሚኬደው? አጋቾች ቢይዙንስ? ከዛ በኋላስ ብር ከየት ይመጣ የሚል ብዙ ሀሳቦች እና ጭንቀቶች በውስጤ ስለነበሩ ሰውነቴም እየከሳ ምናምን ህመም እየተሰማኝ መጣና እንዳልኩሽ አንድ አስደዋይ አለን እዛ ሀበሻ ነው። እሱ በጣም በቃ ይረዳኛል። እኔና አንድ ከኛ ጋር ከነበርን ልጆች አንድ ልጅ አለና ሁለታችን በጣም ይረዳናል። አብሮኝ የነበረውም ልጅም እነሱ ቤተሰቡ ጋር ደወለ። ግን የተጠየቀው ብር ከፍተኛ ስለነበር አቅም የላቸውም። ስለዚህ በቃ መቆየት ግድ ነው፣ በቃ ታገሰን ነው የሚሉት እነሱ። እኔ ግን በቃ የትም መደወል አልቻልኩም። በቃ ከዛን አስደዋያችን በቃ እንደምንም ብለህ ጨክነህ ይወቁ በቃ ንገራቸውና በቃ እንትን በል እዛ ጓንታናሞ ከገባህ ብሩን አደራ ያስቀመጥክበት ጓደኛ ቶታሊ ስልኩ አይሰራም ነው? አይሰራም። በቃ ቶታል አይሰራም። እዛ ደግሞ ኢንተርኔት ብርቅ ነው። በሌላ እንኳን ነገር ስልክ ራሱ ቢያንስ አንዴ እስኪነሳልሽ ነው እንጂ የሚፈቀድልሽ። ከዛ በኋላ ሚስኮል ብቻ ነው ማድረግ የምትችይው። አሁን ለምሳሌ አንድ ሰው ቤተሰቡን አንዴ ካገኘ ሚስኮል ብቻ ነው የሚፈቀድለት ከዛ በኋላ እንጂ መደወል ራሱ አይችልም። ጓንታናሞ ከገባ በኋላ ነው ዱላ ምናምን ላይ ነው መደወል የምትችይው እንጂ እዚህ አንዴ ቤተሰቡን ያገኘ ሰው ከዛ በኋላ ሚስኮል ነው እንጂ የሚያደርገው መደወል ራሱ አይችልም። ለአንድ ሰው አንድ ፓኬጅ ብቻ ነው ያለው ማለት ነው። እና እኔ ስላላገኘው ብቻ ይፈቀድልኛል። አንዴ ግን ቤተሰቡን ያገኘ ግን ሚስኮል ብቻ ያደርጋል፣ ይደወልለታል፣ ከዛን ያወራል። እንደዛ ነው። እና በቃ ላይክ ግዴታ ሆነብኝ። በቃ ማሳወቅ አለብኝ። እና እዛው ቤት አብሮ አደጎች እንዳልኩሽ አሳዳጊ ቤት ነው። እና ለአሳዳጊ አሁንም መናገር እኔ ላይክ ውለቷን ይቅርታ ፎሎውን 1000 ያስገቡት ጋይስ። ቪዲዮ ማብራትን ቢችልሽ በቪዲዮ እያየ ነው እንስማ ታሪኩን። ሁላችሁም ፎሎ አድርጉትና 670 ምናምን ሰው ፎሎ አድርጉታል። 1000 ሙሉት ፕሊስ። ይቅርታ ስላቋረጥኩ።
ችግር የለውም። እና እሷን አንደኛ አቅም ደካማ ናት፣ አርጅታለች። አሁን ይህንን ብነግራት ለእሷ ዱብዳ ነው፣ ትታመማለች። እና እሷ ጋር መደወል አልቻልኩም። ግን እዛው ቤት ውስጥ እኛ ቤት ውስጥ አብረን ያደግን ልጆች ስለነበሩ ለእነሱ ማሳወቅ ነበረብኝ። በቃ እንደዚህ አይነት ቦታ ነኝ፣ ችግር ውስጥ ነኝ፣ በቃ እንደዚህ ብር ተጠይቄያለሁ፣ እዛ ብር አስቀምጫለሁ ራሱ ማለት ሼም ያዘኝ። ለምን አንደኛ እኛን እንዴት አታምንንም ነው የሚመጣው፣ ገባሽ? እኛን እንዴት ሳታምን ሰው ጋር እንዴት ታስቀምጥ? እሱንም አልተናገርኩም። በቃ ችግር ውስጥ ነኝ፣ እንደዚህ በቃ አልኩኝ፣ ተናገርኩኝ። ከ20 ቀን በኋላ ማለት ነው። ከዛን ያው እንዳልኩሽ የብሩ ከፍተኛነት ከነሱም ከአቅም በላይ ነው። ዝም ብሎ ባንዴ ኦኬ ብሎ የሚከፈል አይነት አይደለም። ብዙ ውጣ ውረድ ያስፈልገዋል። ለምን በዶላር ነው። የዛሬ 15 ዓመት ደግሞ አሰቢያ እና ነገርኳቸው። ትንሽ ቀለል አለኝ። ቢያንስ በቃ ተናግሬያለሁ። ከዚህ በኋላ ቢያንስ በቃ እንደምንም ከየትም እንደፈለገ ሆኖ ያምጧት አይነት ነገር ነው። በቃ እኔ ከሞት መቼም ማንም እንትን አይልብኝም ነው። እና 20 ቀኑ ካለቀ በኋላ 1 ወር ሆነኝ። ቤት ያው እንዳልኩሽ ከአቅም በላይ ነው ነገርየው። እንትን ማለት አልቻሉም። መልሼም ስደውል ስልክ አልተነሳልኝም እንዳልኩሽ። ከዛ በኋላ ሚስኮል ማድረግ እንጂ መደወል አትችይም። በቃ ሚስኮል ነው ማድረገው። እንትኑ ከደርሰን ነበረ የሚያስደውላችሁ ሀበሻ በቃ እንደምንም ብለህ አሳውቃቸው፣ ማወቅ አለባቸው እየደረሰብህ ያለውን ነገር እና በቃ አሳወቅኳቸው፣ ደወልኩላቸው። ከዛም በቃ ተገረሙ ማለት ደንግጠዋል፣ ገርሟቸዋል፣ ተበሳጭተዋል። ብዙ ስሜቶች ነው የተዘባረቁት። አንደኛ አለማመኔ፣ ብር ሳይኖርክ ማለት ብር እንዳለኝ ራሱ አያውቁም። በቃ ማለት እኔ ያህል ብር ይኖረዋል ብሎ አይገምቱም። ከዛም በኋላ ሳልናገር መውጣቴ፣ ከዛ በላይ ደግሞ ያ አስደንጋጭ ብር ደግሞ ከባድ መሆኑ፣ የሶስቱ መደራረብ በቃ ውዝግብግብ በማለት ያው ስልኩ እንትኑ ራሱ በቃ ተዘጋ ብቻ ስልኩ። እና ከዛ በኋላ ግን ሚስኮል ማድረግ ነው የምችለው። ሚስኮል አረኩኝ። ግን በቃ ማንም አልደወለልኝም ነበረ በወቅቱ። ለምን እንዳልኩሽ ከባድ ነው እንትኑ፣ ሳንቲሙም ከባድ ነው። 1 ወር ሆነኝ። አስደዋያችን በጣም ያዝንልኛል። በቃ ቀኑ ሙሉ ስራዬም በቃ ማልቀስና ማልቀስ ነው። በቃ ጥጌኔ ይዛለው። እንደዚህ እንትን አይደለም፣ ከሰው ጋር ብዙ እንትን አይደለም። እንዳልኩሽ በቃ ቤት ውስጥ ነው ያደግነው ምናምን፣ ብዙ የሰዎች እንትን የለምና በቃ ጥጌኔ ይዛለው፣ አለቅሳለሁ። ያዩኛል ምናምን፣ አይዞ ያባብሉኛል እዛ ውስጥ ያሉት ምናምን። ከዛ አዲስ ሰዎች ምናምን ይመጣሉ፣ ይጨመራሉ። ሌላ ቀጣይ ጉዞ ማለት ነው። ከዛን ከነሱ ጋር ደግሞ ትንሽ አወራለሁ ምናምን። ከዛን ትንሽ ለቀቅ ይለኛል አይምሮዬ ምናምን። ከዛን ደግሞ ከ2 ቀን ከ3 ቀን በኋላ ያው ትሰለቻቻለሽ። አንድ ቤት ውስጥ ታጉረሽ ስለሆነ በቃ ታወሪና ትጨርሽ፣ ያልቅብሻል ወሬውም። ከእንደገና ደግሞ ጥጌን ይዤ አለቅሳለሁ። በቃ ከማልቀስ ውጭ ምንም ምርጫ የለኝም። እና አንደኛ ሚስኮል ማድረግ ነው የምችለው። ሁለተኛ ደጋግሜ ብዙ ሰዎች ከሚስኮል አረኩኝ። ግን የትኛውም ሰው ከውጭ ስልክ ከሊቢያ ይሁን ከየትኛውም ይሁን ማንም ጓደኞችሽም በፊትም ቢሆኑ ማን ሊሆን ይችላል ብለው አይደውሉልሽም። ቢያንስ ደውለሽ መንገር አለብሽ። ገባሽ? ችግርሽንም ምንሽንም። በሚስኮል በየትኛውም ሁኔታ ልታገኛቸው አትችይም። ከዛን ሰውየው ስለሚያዝንልኝ ልጁ አስደዋዩ አስደወለኝ ባይዘወይ እና ከ1 ወር በኋላ ማለት ነው። እና አንድ ጓደኛዬ ጋር ደወልኩላትና ሳንቲም እንደዚህ ነው ያለሁት፣ እንደዚህ ሳንቲሜን ሰው ጋር ነበር፣ እንደዚህ እንትና ጋር ነበር፣ ግን እሱ ማግኘት አልቻልኩም። ከቻልሽ በዚህ ስልክ ደውይና አናግሪም፣ ለእኔ አልሰራልኝም፣ ካልሆነ ግን አንቺም ቢሆን እንደዚህ ብር እንትን በይና ላኪልኝ አልኳት። ከዛን ኧረ ችግር የለውም ምናምን አለችኝ። ከዛም በቃ ተነፈስኩኝ። በቃ ደስ አለኝ። የዛን ቀን በቃ አቀፈኝ። እሱ ራሱ 1 ወር ሆኖኛል። እንግዲህ 1 ወር ነው የሚቀረኝ እዛ ጓንታናሞ ልገባ ማለት ነው። ከዛን እሷ ቃል ገባችልኝ ምናምን።
ከዛም በንጋታውም አልደወለችም፣ በሁለተኛው ቀን አልደወለችም። በሶስተኛው ቀን ደወልኩላት መልሼ አስደውለኝ ብዬ ለምኘው። ከዛን እሺ ብሎ ሲያስደውለኝ አታነሳም፣ ይጠራል አታነሳም። በንጋታው ስሞክርላት ብሎክ አድርጓለች ስልኩን ማለት ነው። ከዛን ደግሞ ከእንደገና ማልቀስ ጀመርኩኝ ማለት ነው። በቃ ትንሽ ተስፋ ሰታይ ነበረ። ከዛን ከአብሮኝ ከመጡት እንዳልኩሽ እዛ መጋዘን ውስጥ እዛ አዲስ አበባ እስከ መተማ አብረን የሄድነው ልጅ እዛ ተገናኘን ማለት ነው። እሱ በተለያየ ደላላ ነበር የሄደው እና እዛ ስንገናኝ በቃ እሱ ማጽናናኝ ምናምን ተከፈለለት። እሱም ሊወጣ ሆነ። አሁን ሁለተኛ ዙር ማለት ነው 40 ቀን ሆነን። በ20 ቀን ነው የሚወጣው ሰው 40 ቀን ሆነኝ። በቃ ኦልሞስት እየደረሰ ነው የኔ እንትኔ ማለት ነው፣ እያለቀ ነው ጊዜ። ከዛን እሱ ሲሄድ ማታ ላይ ችግር አለ ምናምን ተብለው ተመለሱ ወደ እኛ ጋር ማለት ነው። መንገድ ላይ ጉዞ ላይ ችግር ካለ ምናምን ይመልሷቸዋል፣ እዛው እንትን አሉ። ከዛን ደስ አለን በቃ እነሱ በመመለሳቸው ምናምን አብረውን አደሩ። ትንሽ ሊያጽናኑ ይሞክር በቃ እኔ እዚህ ልድረስ እንጂ አግዛለሁ ይለኛል። ሌሎችም አሉ የጨርቆስ ልጆች አብረውት ማለት ነው። በቃ እኛ እንውጣ እንጂ ችግር የለው። ስልክ የአገር ስልክ ጽፌ ሰጠዋቸው፣ ቢያንስ ሊረዳኝ ይችላል ብዬ ከተማ ላይ ከወጡ ሊረዳኝ ይችላል ብዬ ማለት ነው። ከዛን የተወሰኑት እዛው ከተማ ላይ እንወጣለን አሉ። የነበርንበት ትንሽ የከተማ ናት። እዛ ወተን በሌላ ደላላ እንሄዳለን፣ በዚህኛው ደላላ እንሄድም የሚሉና ከፍለው እዛው እንትን ሲሄዱ ስልክ ነበረችኝ፣ አንድ ኖኪያ ነበረችኝ እና ስልኬን ሽጡና በቃ እንደዚህ ሰዎች ጋር ደውሉልኝና እንደዚህ ችግር ላይ ነው ምናምን ብላችሁ ንገሩልኝ ብዬ ስልኬን ሰጠዋቸው። ከዛ ወጡ እዛው ከተማ ላይ። ከዛን እነሱም ከወጡ በኋላ አልደወሉልኝም። በጠብቃቸው ምንም ሊደውሉልኝ አልቻሉም። የደወለልኝም ሰው የለም ምናምን። በቃ ስልኬንም ማጣው። ቢያንስ መዝሙሮችን በስልክ የነበረ ማዳምጠው መጽናናባት ጆሮ የስር ውሽቅ አረጊያት መዝሙር አዳምጣለሁ፣ ሙዚቃም አለኝ ምናምን በተን ሚሞሪ ነበራትና ቢያንስ የምታጽናናኝ እሷ ናት። ቢያንስ የሆነ እንትን ውስጥ ስገባ ትንሽ ነፍሴንም ትንሽ በመንፈሳዊም ትንሽ እንትን ምልባት በዛ ነበር። እዛ ችግር ውስጥ ሆነንም እንኳን ያው ማታ ጸሎት አድርገን ምናምን ፈጣሪን ማመስገን ደግሞ እንዲያሻግረን ከዚህም ሲኦል እንዲያስወጣን እየለመንን እንትን ነበርና በቃ ልጆቹም አልደወሉልኝም፣ ስልኬንም አጣው። ከዛን አሁን 2 ወር ሆነኝ። ከዛን በቃ እዛ ልገባ ነው። 2 ወር አለፈኝ ማለት ነው። ቪዲዮ የተሰነከሉ ፎሎ አድርጉት። ፎሎ 1000 ካልሞላ ቪዲዮ ማብራት አይችልም። እኔ ስጋብዘው የውላችሁ ቪዲዮ ስጋብዘው this doesn't have access to join with video ይላልኝ ነው። 1000 ሙሉትና ከዛ ቪዲዮ ጋብዘዋለሁ። እሺ ይቅርታ። ቀጥሎ ወንድሜ ይቅርታ ስላቋረጥኩ። እሺ ችግር የለውም። በቃ ምንም በቃ አግዘኝ አልኩት። አስጠፋኝ ከዚህ ቤት አልኩት። በቃ አስደዋያችን አበሻ ነው እንዳልኩሽ። እሱ ወደ መገረፊያ ክፍል ከመግባቴ በፊት በቃ አሁን ልገባ ስለሆነ በቃ አስጠፋኝ ከዚህ ግቢ እንደምንም ብለህ ምናምን ብዬ ለመንኩት ማለት ነው። አልቅሼ ለመንኩት። በጣም ጥሩ ሰው ነው እሱ እንደውም እና በቃ ችግር የለውም። እኔ አሁን ለምሳሌ እሱ ራሱ ማለት ነው ለ6 ወር አገልግሎ ከዛን ስደተኛ ነው እሱ ራሱ ቋንቋ ስለሚችል ጎበዝ ስለሆነ አረብኛ ሱዳን ያደገ ስለሆነ አረብኛም አማርኛም ትግረኛም ስለሚችል በቋንቋ ተጠቅሞ እዛች ያገለግላል ለ6 ወር። ከዛን ያሻግሩታል። እንደዛ ነው የመጣው ራሱ ማለት ነው። ኦኬ የ6 ወር አገልግሎ በነፃ ሊያሻግሩ በደሞዙ እንደመሻገሪያ ማለት ነው። እንደዛ ነው እሱ እና በጣም ስለሚያዝልልኝ ምናምን ዳኒ እዛ ምግብ እቺ መኮሮኒ የምትቀቀለዋ ማለት ነው አንተ እንትን በላት አንተ እንትን እንድትቀቅል እሱ ይቀቅልልና ትንሽ ጊዜ ልግዛልህ ቢያንስ እዛ ከምትገባ እና እስከዛ የሞከርን ስልክ እንዲልኩ አንድ ሰው እናገኛለን ምናምን አለኝ። ከዛን እሺ አልኩትና መኮሮኒ እንዳልኩሽ ለ200 150 ምናምን ሰው ካለ ለዛ ሁሉ አንድ ድስት ነው ያለው፣ ትልቅ ነው። እዛ ላይ አንድ ሰው ወይ 2 ሰው ነው የሚያበስለው እዛ ላይ ማለት ነው።
እና እኔና ጓደኛዬ እንዳልኩሽ ያ ቤተሰቡ አልችልም አቅም የለን ምናምን ያሉት እኔና እሱ ምግብ መስራት ጀመርን፣ ሁለታችንም እንዳንገባ ማለት ነው። ከዛን እሷን ምግብ እንትን እያልኩኝ 2 ሳምንት ገዛው ማለት ነው። ቢያንስ 2 ሳምንት እንደምንም በዛ 2 ሳምንት ውስጥ ግን እሞክራለሁ። እዛ ተስፋ አልቆረጥኩም። በቃ እዛ ጓደኛዬ ጋርም ስልክ እሞክራለሁ። አንዳንድ በቃ ሊረዱኝ ይችላሉ ብዬ ከዚህ በፊት የረዳኋቸው እኔ አቅም ኖሮኝ በወቅቱ የረዳኋቸው ያገዝኳቸው ሰዎች ቢያንስ አይጨክኑብኝም ብዬ ሞክራለሁ። አንዳንዶቹ እሺ ብለውኝ በዛው ይጠፋሉ። አንዳንዶቹ ደግሞ ስልክ አይሰራልኝም። አንዳንዶቹ ደግሞ በቃ የአቅም ችግር አለና የለንም ምናምን ይሉኛልና ኢቨን ብር ያበደርኳቸው ልጆች ነበሩና እነሱን ሁሉ ጠይቂያቸው ነበርና በወቅቱ ግን ብሩ ነው በዛ ብሩ እና ከአቅም በላይ ሆነ እና ቢያንስ አንድ ሰው እንትን ብለው አሰባስበው እንትን ብለው ቢያንስ እንትን እንዲሉ እሱ ራሱ ስልክ እየደዋወልሽ ምናምን እንደ ልብ የምትሆኝበት ቦታ ላይ መሆን አለብሽ። ገባሽ? እንደ ልብሽ እየደወልሽ እንትና እንደዚህ እንትና ገብር አለ አንተ እንደዚህ ወስደ እንደዚህ ማቀናጀት ራሱ አትችይም። ስልክ የለም፣ የስልክ ችግር አለና 2 ሳምንት ራሱ ያችን ምግብ የሰራው አባትን እንትን አላልኩምና እንትን ሳልላት በቃ ይሄ ልጅ ቆየ ምንድነው ማለት ጀመሩ። እነዚህ ልጆች ቆዩ እየተባለ ነው እዛ ውስጥ ለውስጥ ማለት ነው። እና ይመጣል አንዳንዴ ሰውየው እና እንዲህ ገርመም አድርጎ ይሄዳል። የኛን ወደዛኛው ከመግባቱ በፊት እኛን አይቶን ነው የሚሄደው። እና እንደዚህ በጣም ያውቃሉ ሰው እንዲህ አይተው የቆየ ያልቆየ በጣም ነው የሚመነጥሩት ብር ስለሆነ ለነሱ በዛ ነው በአይናቸው ነው እንዴ ከሌ ቆይቷል ምናምን እያሉ የሚያውቁት እንጂ የሚመዘገብ የገባችሁበት ሰዓትና ቀን የሚመዘገብና ስንት ቀን ቆየ የሚባል ነገር አሁን ለምሳሌ ይሄ አሁን የሚመዘገበው በብዙ ደላላ ነው የምንመጣው። አሁን ለምሳሌ የእንትና ደላላ እየተባለ ይጻፋል። በእንትና ደላላ መጣችሁ በእንትና ደላላ መጣችሁ ተብሎ ይመዘገባል። ይሄ ደላላ ስንት ሰው አለው እኛ ጋር በአንድ ሰው ስንት ሰው ነው ደላላው ስንት ገንዘብ እነሱ ጋር እንዳለው ለማወቅ እዛ ይመዘገባል እንጂ እከሌ የገባበት ቀን ተብሎ አይታወቅም። ግን እንዲህ ያያል። ከዛን ከተጠራጠረ ምናምን ይሄ እንዲሁ ነው የሚጠይቀው። ስንት ጊዜ ሆነው ቆየ እንዴ በቃ የቆየ ሰው ወደዛ ለመወርወር በጣም ነው የሚሉት እንዲቆይ ስለማይፈለግ ማለት ነው። ያ ገንዘብ ይዞ እንዳይቀመጥ ልክ እንደ ዕቃ ተገዝቶ ቶሎ መሸጥ ያለበት ዕቃ አለ አይደለ? ዕቃ ብር ይዞ የተቀመጠ ዕቃ ልክ እንደዛ ማለት ነው። ከዛን በቃ እንደዛ ሲል 2 ሳምንቱ አለቀችብኝ። በቃ ልንገባ ሆነ ምናምንና ከኛ ጋር የነበሩ ልጆችም ተጫኑ ምናምን በቃ የመጨረሻ ቻንስ እንሞክር እዛ የነበሩት ልጆች ምናምን በቃ እንደዚህ የእናንተ ናቸው የመጨረሻ እዛ ውስጥ ከገባን ስልክ እየተገረፍን ነው የምንደውለው። እንትን ከባድ ችግር ውስጥ ነው የምንገባው። ሰው እንኳን ቢደውል ራሱ ላያገናኙ ስለሚችሉ በቃ የመጨረሻ ነው የለመናቸው ማለት ነው። አብረውን እዛ ውስጥ ከነበሩት ማለት ነው። ከዛን እነሱ ተጫኑ ምናምን ሄዱ። በቃ እኛ አሁን ሰውየው ከመጣ በቃ ቀጥታ ወደ ጓንታናሞ ነው የሚወስደን። ለምን ትንሽ ሰው ይቅርታ ቪዲዮ ክፈችለት እያሉኝ ነው ኮሜንት ላይ። አልሞላም 1660 ምናምን ላይ ነው ያለው 400 ምናምን። እናንተ እዚህ ጋር ያለው ነው የምታዩት፣ እዚህ ጋር ደብል ነው የሚቆጥረው። ስለዚህ ነክታችሁ ዋናውን ፕሮፋይሉን ስታዩ ላለመግባት በቃ እነሱ ናቸው የመጨረሻ እንትናችን። እነሱ ከሄዱ በኋላ ሰውየው ይመጣል። ባዶ ነው የምንሆነው። ገባሻ? ብዙ ሰው ነው የከፈለው። ባዶ ነው የምንቀረው። እንዳልኩሽ ወደ 20 ሰው ምናምን ነው የሚቀረው። ከዛም በኋላ ሰውየው ልክ ሲገባ አሁንም ይሄ ፊት ለ3ኛ ጊዜ ሊሆን ነው። ለ3ኛ ጊዜ እዛ ሊያየን ነው። የመጨረሻ የምንገባበት ቀን ደርሷል ማለት ነው። ከዛን ተጫኑ እነዛ በቃ ቃል አስገባናቸው። እባካችሁ ደውሉልን ምናምን ብለን ቃል አስገባናቸው ምናምን። ተጭነው ሄዱ። አብዛኛው ሰው ልክ ከኛ ጋር ተጭኖ እንትን ትሪፖሊ ከተማ ከደረሰ በኋላ ይደውላል ወደኛ። ደረስን እዛ ትሪፖሊ ነፃነት አለ። በቃ ትወጫለሽ፣ መስራቱን ከፈለሽ ትሰሪያለሽ፣ ስልክም እንደልብ ነው እንደፈለግሽ ነው። እና እዛ የደረሱ ልጆች እዚህ ይደውሉልን ነበረ ከገቡ በኋላ ማለት ነው።
ለሰው ይደውሉ። አሁን ገባኝ። እኔ መጀመሪያ እንደመጣችሁ ከኢትዮጵያ እዛ ቦታ ላይ አሁን ያልከው ቦታ ላይ ለ2 ወር ብቻ መቀመጥ የሚፈቀደው ቦታ ላይ ሆኑና በ2 ወር ውስጥ ቤተሰብ የሚጠበቅበትን ካስገባ ወደ ትሪፖሊ የሚባለው ከተማ ትመጣላችሁ። ከዛ ከተማ ደግሞ ስንት ጊዜ መቆየት ይቻላል? ወደሚቀጥለው ሀገር ለመሻገር እዛ እንደፈለግሽ ነው። እስከዛ አሁን እንትንሽ ክፍያሽ እስከ ትሪፖሊ ነው። ከዛም በኋላ ከፈለሽ በፈለሽ ከዛ በኋላ ሌላ ሰው ኃላፊ አይመለከተውም። ይሄኛው የሚመለከተው እስከዚህ ድረስ ያመጣበትን እስከዚህ ድረስ ያመጣችሁበትን ከከፈላችሁ በኋላ ወደ ትሪፖሊ ትወረወሩና እዛ ትሪፖሊ ላይ ደግሞ ሌላ ኃላፊ ያለ እሱን ሌላ ሰው ነው የሚመለከተው። ኦኬ እና እነሱ ይደውሉ ነበር እና እንደዚህ መንገድ ላይ ተይዘን ነበር የሚሉ አሉ። እስር ቤቱም ሆነው ከኛ ጋር ወጥተሽ አሁን ለምሳሌ ከኛ ቦታ ወጥተሽ ትሪፖሊ እስክትደርሺ ብዙ ኬላዎች ነው ያሉ። ወደ 30 ኬላ አለ። ብዙ ሀገሮችን አቋርጠሽ ነው እዛ የምትደርሺው። እንደዚህ ትንንሽ ከተሞችም ማለት ነው እና 30 ኬላ አቋርጠሽ ነው እዛ የምትደርሺው እና ሌሊት ነው የሚነዱት። ቀን አይነዱም እንዳይያዙ ማለት ነው በደላሎቹ እና አንዳንዱ ሲሄዱ የተያዙ አሉ። በዛ መንገድ ሲሄዱ የሚይዛቸው ሽፍታ ነው ወይስ ፖሊስ? መንግስት ነው የሚይዛቸው። ፖሊስ ኦኬ። ከዛን እስር ቤት የገቡ አሉ። ከእስር ቤት የደወሉልን አሉ። እስር ቤትም ከገባች በኋላ እያዙ ማለት ነው። ሹፌሮቹ ጭነት መኪናውን የሚነዳውን ሹፌር አብሮ ይገባል እስር ቤት? አይገባም። እሱን አይነኩትም። ስደተኛውን ብቻ ነው የሚያስገቡት። እንዴ ቢዝነስ አድርገውታል። ማዘዋወሪያ አይደል እንዴ? ቢዝነስ አድርገውታል። ራሱ መጥቶ ሲጭን እናየዋለን ማለት ነው። እኛ እነዛ ታስረው እስር ቤት ሆነው ማለት ነው። ሹፌሩ መጥቶ ሌላ ዙር ሲጭን ራሱ መጥቶ ይጭናል። ቢዝነሳቸው ነው። እነሱ እንደ ቢዝነስ አድርገውታል። እስር ቤት ለመውጣት የሚከፈል ትከፍያለሽ። በዶላር ክፍያው በካሽ ነው የሚከፈለው ክፍያው ከቻልሽ አሁን ለምሳሌ ደላሎች አሉ። አሁን ትሪፖሊ እንዳልኩሽ እዛ እስር ቤት ሄደው አበሻ ሄደው ገዝተው በብር ማለት ነው የሚሸጡ አበሾች አሉ። አሁን ሄደሽ አንድ ሰው ይሄድና ማለት ነው እዛ ነዋሪ የሆነ እስር ቤት ይሄድና ይደራደራል ማለት ነው። ያስወጣሽና ከአንቺ ብሩን አትርፎብሽ ይገዛሻል ማለት ነው። ኦኬ ገባኝ። እሱ ደላላ ነው መጥቶ እና ሊንክ አላቸው። ሊንክና ያስወጣሃል አይደል? ይከፍልሽና ከዛን አሁን ለምሳሌ በ500 ካስወጣሽ አንቺ 1000 ብር ነው የምትከፊው ማለት ነው። ኦኬ አተረፈ ማለት ነው። አተረፈ እንደዛ ከሊቢዎቹ ላይ ስለሆነ ማለት ነው። በቃ ግን የተለመደ ስለሆነ የታወቀ ነው። በቃ እስር ቤት ይመጣሉ ምናምን። ለሷ በ500 አስወጥቶኝ 1000 ከፍዬ ለሱ ነፃ ስሆን አሁን ነፃ ነኝ። ማንም ተቆጣጣሪ የለኝም ማለት ነው። ገብቼ ከወጣው ነፃ ነኝ። የፈለኩት እዛው እየኖርኩኝ ብር አጠራቅሜ እንደገና ደላላ ፈልጌ ልሻገር ማለት ነው። እንደዛም አለ። በእነዚህም ደግሞ ሄደው ደርሰው በቃ ተለቀው ስታ ከተማ ላይ ሌላ ደላላን ፈልገው እነዚህም የራሳቸውም ደግሞ የራሳቸው እንትን አላቸው። እስከ ባህር መሻገር ከፈለግሽ ደግሞ እነዚህም አላቸው። አልፈለኩ ግን ነፃ ወጣለሁ። ኦልሬዲ እዛ ጋር የመጣሽበትን ከተማ ወጥተው ይለቁሻል። በዛን የራስሽን ደላላ ፈልገሽ ትሄጃለሽ ማለት ነው። የታወቀ ስለሆነ እዛ በቃ ደላላ በጣም ብዙ ነው ያለው። በቃ ስደተኛው ማለት ነው ገንዘብ ነው። በቃ ቢዝነስ ነው እዛ ሀገር ላይ በቃ አንቺ ብር ነሽ። ለየትኛውም ደላላ ብር ነሽ አንቺ። ንብረት ነካ እቃ ነክ። በቃ እንደ እቃ ነሽ እና ከሆነ ቦታ ታግተሽ ምናምን ከዛን እዛ ተከፍሎልሽ አይደለም አበሻ አይደለም አበሹ እንትኖች ራሱ እንትኖች ሊቢያኖች ራሳቸው ማለት ነው እርስ በርስ ይሰራረቃሉ። ያው ለምሳሌ የአንዱ መጋዘን ከታወቀ ማለት ነው ሌሎች በጣም በብዙ መሳሪያ ይመጡና ማለት ነው ስደተኛውን ቀምተውት የአንዱን መጋዘን ይዘውበት ይሄዳሉ። እርስ በርስ ይሰራረቃሉ። ስደተኛ ይሰራረቃሉ። ልክ እንደ እቃ መጋዘን እንደዛ መጋዘን ተጠቆ እቃ እንደሚስለቅ ማለት ነው። እንደዛ ይሰራረቃሉ። ሰው ይሰራረቃሉ። የሚገርምሽ እና በጣም ነው የሚጠበቀው። ከዛን የሆነ ሰዓት ላይ እኛ ተኝተን ምናምን በጣም ይተኳኮሱ ነበር። ከዚህ የኛዎቹ እነዛ መጥተው ሊዘርፉን ማለት ነው እኛን ይተኳኮሳሉ። ከዛ ያኛው ደግሞ አትርፎ ይሸጣቸዋል። ከኢትዮጵያ መጣውን አንድ ደላላ አንድ ሰው ሲሞትበት ልክ አንድ እንቁላል እንደተሰበረበት እንቁላል ነጋዴ ማለት ነው አይደል? በቃ እርስ በርስ ይሰራረቃሉ። ሰው ይሰራረቃሉ። እና አንቺ ገንዘብ ነው ስደተኛ
ዶላር ነው። መጽሐፌ ላይ እንደገለጽኩት አንድ ስደተኛ ለአንድ ደላላ የዶላር ከረጢት ነው የሚታየው። በቃ የዶላር ምልክቷ ናት የምትታየው። አንድ ሰው ሲያይ ዋው ዶላር ነው የሚለው ሰው። እስፔሻሊ ኤርትራኖች በጣም ይፈልጋሉ፣ ከፋ ያላቸው ከአሜሪካ። አሁን እኔ በጣም እቀና ነበረ። ከአሜሪካ ይደወላቸዋል፣ ከእንግሊዝ ይደወላቸዋል። ከማይደወላቸው እነሱ ብቻ ይደውሉ። እዚህ አንድ ደላላ ኢትዮጵያዊን ከሚጠልፍ ኤርትራዊን ቢጠልፍ ምክንያቱም ቶሎ ስለሚከፈልለት ቶሎ ይከፈልላቸዋል፣ ይተባበራሉ። አንድ ጥቅም ጠቀመን ድህነታችን። አየህ፣ አንድ ጥቅም ጠቀመን በደላላ ከመጠለፍ እና እነሱ በጣም በቃ ስለሚረዳዱም አንድ ኤርትራዊ ተያዘ ከተባለ ጎረቤትም አካባቢ ማንም አይቀርም። በሰሚም ያዋጣሉ፣ ችግር የለባቸውም። እንዲህ ናቸው ኤርትራውያኖች። እዚህ ራሱ ቲክቶክ ላይ የቀጠረው ጌም አንድ ኤርትራዊ ከሆነ ባይተዋወቁም ኤርትራዊ ብቻ ይሁን ግዴታ ሰፖርት ያደርገዋል። በጣም ነው የምወድላቸው ይህን ነገራቸውን። ኤርትራዊ ብቻ አሁን መተዋወቅ አይጠበቅብህም። ብሔር አይጠይቁ፣ ሃይማኖት አይጠይቁ፣ ዜግነታቸው ብቻ አንድ ያደርጋቸዋል። እና ወደ አንተ ታሪክ ስንመለስ የነበርነው ኦልሬዲ ሰውየው ለሶስተኛ ጊዜ ሊያያችሁ ነው። ምግብ የምታበስሉበት ቦታ ላይ ሰውየው መውጣት አለብን፣ በቃ ይሄ መጨረሻ እድላችን ነው። እነዛ ተጫኑ፣ ሄዱ፣ አልደወሉም፣ ደረስንም አላሉንም። ሳምንት ሆናቸው። ከዛም በኋላ ይሄ አስደዋያችን ከሳምንት በኋላ እኔና ይሄ ምግብ የሚያመስለውን በጣም ተቀራረብን፣ በቃ ከሱ ጋር ማለት ነው። ይሄ ካልሆነላችሁ እኔ እንደምንም እንትን አስጠፋቸዋለሁ የሚል ነው በቃ እቅዳችሁ። በቃ እንደምንም አስጠፋቸዋለሁ፣ በሆነ ነገር አስጠፋቸዋለሁ። ግን ኃላፊነት ወስዳችሁ ነው። አንደኛ ከተማውን አታውቁም፣ ቋንቋን አታውቁም። ግን ቢያንስ እዛ ውስጥ ከምትገቡ ይሻላል። እኔ ጠቁማቸዋለሁ አለ እንደዚህ የምትሄዱበትን የሱዳኖች መንገድ፣ የሱዳኖች መንደር። ጋዳፊ ከመሞቱ በፊት ለሱዳኖች ጄንሲያ የሚባል መንደር ሰጥቷቸዋል። እና በቃ ሱዳኖች ተሰብስበው እዛ መንደር ውስጥ ንግዳቸውን ይነግዳሉ፣ ኑሯቸውን ይኖራሉ። ማንም አይናገራቸውም። አንደኛ ያው ቋንቋውንም ስለሚችሉት እንትንም ስለሚሉ ምንም እንትን የላቸውም። እና እኛ ደግሞ ለእነሱ ስለምንቀር በቃ እነሱ ጋር ተደበቁ። ቢያንስ እነሱ ጋር ከደረሳችሁ እዛ መንደር ማለት ነው እዛ ትገባላችሁ እና እዛ ትደበቃላችሁ አለን። ከዛም በቃ ትንሽ ተስፋ ስላደረግን ቢያንስ እነዛ ሄደው የሆነ ነገር አስደውለው የሆነ ነገር ያደረጉልና ወይንም ደግሞ እናመልጣለን። እዛማ ከምንገባ እየገደሉን እየሄደን እንሞታለን አለን። ወሰንን ማለት ነው። ከዛን የሄዱት ልጆች 6 ቀን እንደሆናቸው አስደዋያችን ስልክ ተደውሎለት፣ እኛ ምግብ እየሰራ ማለት ስልክ ተደውሎለት ምናምን ይንቀጠቀጣል ምናምን። ከዛ ምንድነው ምን ሆኖ ነው ሰውየው ምናምን ብለን ከዛን ኑ ፈልጋችኋለሁ ብሎ የሱ የነጭ ቆርቆሮ ክፍል ናት ለብቻው እንትን የሚልባት እዛ ሄድን። ከዛ በፊት የረሳሁት ነገር ምንድነው ቲቪ ነበረን እዛ መጋዘን ውስጥ ማለት ነው። ይሄ ድምጽ እንዳናሰማ እንዳንጮ አንድ ቲቪ ተሰቅላለች፣ የሆነች 21 ኢንች ምናምን የምታክል። በቃ እንትን እንከፍታለን፣ ፊልም እናይበታለን። ቢያንስ ያ ሁሉ ሰው 200 ሰው ምናምን ስለሚል ቲቪ አስገብቶልን ነበር። ከዛን ድብድብ ይበዛባትና በሷም የኤርትራ ቲቪ ነው የሚከፈተው፣ የኢትዮጵያ ቲቪ ነው የሚከፈተው ምናምን ጭቅጭቅ ይበዛባትና ድብድብ ይነሳል። ከዛ ሰውየው ይመጣና ድብድብ ያስነሱትንም እኛንም ተገርፈን ቲቪያችንንም ተቀምተን፣ ቲቪዋ አስደዋያችን ቤት ነበረች ያለችው እና እሷን ከዛን ደወለ እንትን ጠራንና እሱ ክፍል ስንሄድ ቲቪዋን ከፈተልን ማለት ነው። እየተንቀጠቀጠ ነው ምናምን ምንድነው ብለን ስንጠይቀው በቃ ይንቀጠቀጣል ምን መሰላችሁ ምናምን ይላል። ከዛን ቲቪውን ሲከፍትልን ጓደኞቻችን ይቅርታ ችግር የለውም እና ቲቪ ከፈተልን ማለት ነው። ቲቪውን ስናየው ጓደኞቻችንን አየናቸው። ጓደኞቻችን እዛ ነበሩ፣ ቃል የገቡልን እናስወጣቸዋለን ያሉን ጓደኞቻችን በአይኤስ ተይዘው አየናቸው ታርደው። ወይኔ የዛን ጊዜ ታሪክ ነው። 28 ኢትዮጵያውያን የታረዱበት የኛ 3 ጓደኞች እኛ አልከፈልንም፣ ባለመክፈላችን የቀረንበት
እነሱ ደግሞ ከፍለው ከኛ መጋዘን ተነስተው ዋና ትሪፖሊ ከተማ ሊሄዱ ሲሉ መንገድ ላይ ተይዘው ታርደው በዜና አየን ማለት ነው። ከዛም በቃ ራሳችን ጠላን። በቃ ምልሽ በቃ ይሄ አንደኛ አብረውሽ እዛ መሬት ላይ ተኝተን እንትን ብለን ችግሩንም ረሃቡንም አይተን ብዙ ስቃይ እንትን ብለን ያለፍናቸው ጓደኞቻችን ለእኛም ተስፋ የሆኑን የነበሩ ጓደኞቻችንን በአይኤስአይኤስ ታርደው እኛም በቲቪ ነው ያየናቸው። በ7 ቀን ልዩነት እንግዲህ በ6 ቀን ልዩነት መርዶ ሰማን ማለት ነው። እኛ በቃ መከራችን የጀመረው ከዛ በኋላ ነው። አንደኛ ያንን ዜና መስማታችን ለኛ በቃ ላይክ እንደመሞት ነው። በቃ አንደኛ የኛ በቃ ተስፋ ቆረጥን። በቃ ከዚህ በኋላ ምንም ተስፋ የለንም። እኛም አንደኛ ታራጅ ነን፣ ሁለተኛ ነገ ተስፋ ሊሆኑን የነበሩ ሰዎች አይደለም ለኛ ለራሳቸው እንኳን ሳይሆኑ ታረዱ እና ያ አሳዛኝ ጊዜ በቃ እንዴት እንደምንወጣው በጣም በቃ ግራ ገብቶን እዛ ቁጭ አለን። በቃ ቲቪው ስር ቁጭ አለን፣ እዛው እናለቅሳለን። እዛው እሱም ግራ ገባው ምን እንደሚያደርገን ማለት ነው። እሱም ያለቅሳል፣ እኛም እናለቅሳለን። እዛ ያለው እዛ መጋዘን ውስጥ ያለው ማንም ምንም አያውቅም፣ ምን እየተካሄደ እንደሆነ አያውቅም፣ ያ ሁሉ ሰው ማለት ነው። እና እነሱ በሄዱ በ3ኛው ቀን እንግዲህ እነሱ ልክ የተጫኑ ቀን ሌሎች አዳዲስ ሰዎች በ3ኛው ቀን በ4ኛው ቀን መጥተዋል። በጣም ብዙ ሰው መጥቷል እና ምን እየተካሄደ እንዳለ እንኳን አያውቅም። በቃ ማልቀስም መጮህም አልቻለም። ቦታው ምንም ለማድረግ እንትን የሚሰጥሽ እድል እንኳን የሚሰጥሽ እንትን አይደለም። በቃ እዛው ክፍል ውስጥ የሰውየው ክፍል ውስጥ እዛው እያለቀስን አደርን። ከዛን እዛ የነበሩት እኛ እንዳልመጣን ሲያውቁ ምን ተፈጥሮ ነው አልገባንማ። ወደ መጋዘን ተመልሰን እኛ እዚህ በቃ እያለቀስን እሱም ለመነን። በቃ እነሱ ከሰሙ ብጥብጥ ይነሳል፣ ከዛ መጋዘኑ ይረብሻል፣ ሰውየው ይመጣል ወይ ተኩስ ይነሳል። እናንተ እንደሰማችሁ ያ ሁሉ ሰው ከሰማ ችግር ሊመጣ ነው። እኛ የሰማነውን ከሰማ የነሱ ደላላ ነው የነሱ ሹፌር ነው ያስበላቸው። ገባሽ አይደለ? በቃ ሹፌሩ በዚህ ደላላ የመጡ ናቸው፣ እሱን ያስበላቸው። እሱ እንግዲህ ነገ ከነገ ወዲያ ሊመጣ ነው ያ ሰውዬ። እነሱ ተይዘው አስረክቧቸው እስር ቤትም እንደዛ ነው እንዳልኩሽ ነው። እስር ቤትም አሳስሮ ሹፌሮቹ ምንም ሳይሆኑ ነው የሚመጡት። እነሱን ጭኖ የነበረው ሹፌር አይሴስ እነሱን ሲወስድ ሹፌሩን አልወሰደው አላወቅንም እኛ። እንግዲህ ተመልሶ ሲመጣ ሹፌሩን ሊነካውም አይችልም። ሲጀመር ተመልሶ መጥቷል ሹፌሩ። እኛ አልነበርንም ድጋሚ ሊጫን ሲል እኛ አልነበርንም። እና እነሱ ምንም አይሆኑም። አክቹሊ ስደተኛው ነው ወጣም ወረደም የሚሰቃየውም የሚገደለውም የሚሞተውም። እና ጓደኞቻችንን ካጣን በኋላ በቃ ተስፋ ቆረጠን። አሁን በቃ የመጨረሻ አሁን ጓንታናሞ ምንድን ነው ያልነው። በቃ ጓንታናሞ ባንገባም ለኛ ደንታችን አልነበረም። በቃ ሞት አፋፋችን ላይ ነው ያለው፣ እኛም ከዛ አናመልጥም የሚል በቃ ደምድመናል። ከዛው አደረን፣ ስናለቅስ አደረን። ዜናውን እንሰማለን ከኢትዮጵያ ዜና፣ ቢቢሲው፣ ሲኤንኤን ሁሉም ዘግቦታል እንግዲህ ያን የታረዱትን። እና እኛ ደግሞ እዛ መሀል እሳቱ ውስጥ ነው ያለ ነው። ወዴት ማምለጥ፣ ወደፊት መሄድ አልቻልንም፣ ወደኋላ መመለስም አልቻልንም። በቃ ምንም አማራጭ የሌለው ሁኔታ ውስጥ ነበር የወደቅነው። ከባድ ጊዜ ነበር ለኛ በወቅቱና በቃ ያንን ዜና ሲሰሙ ከዚህ በፊት እንዳልኩሽ ተደወለልኝ። በቃ ያ ዜና ለአንዳንዶቻችን ከዛ እስር ቤት ከዛ ስቃይ አንዳንድ ሰው ሞት ለአንዳንድ ሰው ደህንነት ይሆን የለ ያ ዜና ሲሰማ በቃ
እስከ ዛሬ ስደውልላቸው ስልክ ያላነሱ ምን ያላሉ ምናምን ይሄ ነገር ሲሰሙ አንተ በህይወት አለህ ወይ የሚለውን ለማረጋገጥ ደነገጡ ምናምን በቃ በጣም ዜናውም ስለተሰማ ሰውም ስለደነገጠ ምናምን በቃ የጓደኛዬም ቤተሰቦች ከፈሉለት፣ የኔም ተከፈለ። ማን ከፈለልክ? እዛው ያሳዳቂ አብረን ያደግን እዛው ያሉ ሰዎች ናቸው የከፈሉልኝ እና በቃ ጓንታናሞ ሳትገባ ተከፈለልክ? ተከፈለልኝ። አልገባውም። ሳልገባ በቃ ያኔ ሰውየውም በቃ እንትኑ ግርግሩም ስለነበረ ምናምን አልመጣም። በቃ ያኔ ማለት ነው አልመጣም ነበር፣ ያን ሰሞን ማለት ነው። ሰውየውም ማለት ነው አልመጣም ነበር። የኔም እንትን በቃ እንከፍልልሃለን አሉኝ፣ ተከፈለልኝ። ግን በዚህ ሰውዬ አንሄድም ብለን እኔና ጓደኛዬ በዚህ ሰውዬ አንሄድም፣ ይህን መንገድ እንገደላለን። ያልከፈሉ ደግሞ ከዛን ተመለስን። በንጋታው እንዳልኩሽ በቃ ወደ መጋዘን መመለስ ግድ ነው፣ ያስታውቅብናል። አይናችን አብጧል፣ ደካክመናል ምናምን በቃ ከበቡን፣ አስጨነቁን ማለት ነው። ይጠይቁናል፣ ምን ሆናችሁ ነው? የት ሄዳችሁ ነው? ምን ሆናችሁ ነው እያሉ ማለት ነው። እና አይ ምንም እንትን ለማለት ሞከርን፣ ግን በቃ መቋቋም አልቻለም። ነገር ናቸው በቃ ተረባበሸ፣ እንደተፈራውም ተረበሸ መጋዘኑ። ነገራቸው በቃ ነገርን። ምንም አማራጭ አልነበረንም። አስጨነቁን እኛን እዛ ውስጥ ማለት ነው። እንዴት እየታደራችሁ የት ልናደር እንችላለን? ከዛ መጋዘን ውስጥ ያ ሁሉ 2 ወር ከምናምን እዛ የነበርን ሰዎች በዚህ ምንድን ነው ንገሩን፣ ተከፈለላችሁ ልትወጡ ነው ምናምን ይሉናል ማለት ነው። ከዛም በኋላ ነገር ናቸው ለአንድ ለ2 ልጆች ለ3 ልጆች ነገር ተዳረሰ። በቃ ይከፈል እንትን የሚለውም እየተሯሯጠ ከፈለ። ያን ሰሞን አላገኘውም። አንድ 15 ልጆች ምናምን አጥር ዘለው ጠፉ። ያልተከፈለላቸው? አዎ ያልተከፈለላቸው፣ እኛ ሳንጫን ማለት ነው ጠፉ። ለምን እናንተ ከሄዳችሁ ብቻቸውን ይቀራሉ? በቃ አማራጭ የላቸውም። በዚህ ሰውዬ ይገለናል፣ እዛ ጓንታናሞ ካስገባን መሞታችን ነው፣ እናምልጥ ብለው ያመልጡልሻል ማለት ነው። ከዛን እሳት ጎርሶ እሳት ለብሶ ሰውየው መጣ። ኢትዮጵያውያን ናቸው ያመለጡት? እሳት ለብሶ እሳት ጎርሶ መጣ ከነጋርዶቹ ማለት ነው። ከዛን ሁላችንም በየተራ መገረፍ ጀመረ ማለት ነው። ምንም አላጠፋንም፣ ምንም አላለም። ሰው ጠፍቷል፣ አውጡ። እንዴት ነው የጠፉት? እንዴት ነው እንትን ያሉት? አስተርጓሚ ጠይቃቸው ይባላል። እንገረፋለን። እኛ ምንም እናውቀው ታሪክ የለም ምናምን። ከዛን እንትኖቹን አሰማራ ምናምን። 3ቱን ከየት እንዳመጣቸው አላውቅም። 3ቱ ተገኙ ማለት ነው። ወይኔ ተገኘ። ከዛን ሲመጡ ማለት ነው ሬሳ በቃ ሬሳ ነው የሆኑት ማለት ነው። ሲመጡ ፌንት ሰርተው ነው የመጡት እኛ ጋር ማለት ነው። ተዘረጉ መሬት ላይ ተገርፎ። አዎ አንዴ ማምለጥ ማለት እኮ ከዛ ሰውዬ ማለት ነው የማይታሰብ ነገር እኮ ነው ማለት። ከዛን እኛ እግዚአብሔር ይመስገን እንኳን ለማምለጥ አልሞከረን ያልነው፣ ሬሳችን ነበር የሚመለሰው። ከዛን ተዘረጉ ፌንት ሰሩት። እኛ እንትን ብለን ውሃ አድርገን ምናምን እንትን ብለን በንጋታው ምናምን ትንሽ ነቃሉ። ከዛም በንጋታው መጣልሽና ወስዶ እንትን አስገባቸው፣ ጓንታናሞ አስገባቸው። 3ቱን ማለት ነው። ሌሎቹ ጠፉ። በቃ 10 ምናምን የሚሆኑ ጠፉ። ከዛን እነሱ ጓንታናሞ ገቡ። እኛም አንሄድም አልነው። እዚሁ ከተማ ላይ ደላላ ፈልገን እዚሁ ጣለናል ነው። የሆነ ሰፈር ጠቁሞናል እንትናችን አስደዋያችን፣ እዛ ሰፈር እንዲጥለን ማታ ላይ እስኪመሽ። ተከፍሎላችሁ ይል እንዴ እናንተ? ተከፈለልን። አዎ ግን ያቺ መንገድ ፈራናት። በዛኛው ሹፌር ሄደን በእነሱ ሹፌር አንሄድም፣ የሆነ ነገር ያጋጠመናል። ስለዚህ እዚሁ ወርደን በሌላ ደላላ ብንሄድ ይሻለናል አለን። በሌላ ደላላ ሌላ ክፍያ ልትከፍሉ ማለት ነው እኮ ከተማ ለመሄድ። ቢያንስ ስንወጣ ቢያንስ ስልክ ትደውያለሽ፣ ቢያንስ አትሞችም። በቃ አሁን አይምሯችን አለመሞታችን ብቻ ነው እንትን የሚለን። ቢያንስ ነፃነት አላችሁ። ነፃነት አለን። ወንድሞቻችንን አተናል። አስቢ፣ በነዛ መሄድ ማለት የማይታሰብ ነገር ነው። ድጋሚ ወስዶ ላይ ቢያስረክበንስ ብንታሰርስ በቃ ብለን ወስነን እዛው ከተማ ላይ መውጣት ፈለግን። ከዛን
ከነገ ወዲያ ትወጣላችሁ ተባለን። እስኪመሽ ጠበቅን። ማታ ላይ ነው እየነዳ ይሄዳል። ከዛን መንገድ ላይ ለቆሽ ይሄዳል ማለት ነው። በቃ ሌላ ምንም እናንተ መንገድ ላይ ሲለቃችሁ ሰው ከየት ታመጣላችሁ? ሌላ ሰው ቤት ያናገርነው የነገረን እንዳልኩሽ አስደዋያችን እንደዚህ የሱዳኖች መንደር አለ። እዛ ከደረሳችሁ እንደምንም እዛ እንድትደርሱ ብቻ አለ። እዛ ከደረሳችሁ ሰው ታገኛላችሁ። እዛ ታገኛላችሁ። ሱዳኖችም ይኖራሉ ምናምንም አታጡም። እዛ ሄዱ ብቻ አለን። እሺ ስንት ሆናችሁ? ወደ 6 ምናምን እንሆናለን። 6 ነን የወሰንነው እዛው ከተማ ላይ ለመውጣት ማለት ነው። ከዛም በፒካፕ ላይ ተጫንን። ያን ሲኦል የሆነ ቤት ለቀን ማታ ላይ ወጣን ማለት ነው። በቃ እንዲህ ሳየው ማለት ነው ያው በፒካፕ ነው ጨለማም ቢሆንም በቃ የሆነ ከሆነ ሸክም የለቀቀኝ ነው መሰለኝ። በቃ ከሆነ ሲኦል ውስጥ የወጣው ነው መሰለኝ። ብዙ ሰው እንግዲህ በዛ በ2 ወር ከምናምን ውስጥ ማለት ነው እንግዲህ ብዙ ለቅሶዎች ሰምቻለሁ። ብዙ ሬሳዎች ወጥተዋል ከዛ ከጓንታናሞ ከዛ እንትና ሞቶ ይነግረናል። ሰውየው ደግሞ በሚስጥር አስደዋያችን ዛሬ እኮ እንደዚህ ሞቶ። ሶማሌዎች በጣም ይሞታሉ። ሶማሌዎች በጣም ነው የሚጠበቁት፣ በጣም ይገረፋሉ። እነሱ ደግሞ ውድ ነው የሚመጡት። ሲመጡ ደግሞ እስከ ኢሮፕ ነው የሚመጡት። የነሱ ደግሞ ሲነጋገሩ ማለት ነው ለምን ይሞታሉ? አይከፈልላቸውም? እንደ ኤርትራዊ ተብሎ አይከፍሉም። እነሱ አይከፍሉም። በዛ ላይ ደግሞ አስቸጋሪ ናቸው። ሶማሌዎች ደፋር ናቸው። የነሱ አሁን ቀጥታ ሶማሌዎች ከኛ ጋር አይቀላቀሉም። ጓንታናሞ ነው ቀጥታ የሚያስገቧቸው ራሱ። ከዛ ሲመጡ ቀጥታ ጓንታናሞ ነው የሚገቡት። ሶማሌዎች የታወቁ ናቸው፣ ደፋር ናቸው። አጥር ገንጥለው ይጠፋሉ። ምንም ሽጉጥም ምንም አያቆማቸውም እነሱ ብታይ። ስለዚህ ድብደባ ስለሚበዛባቸው እነሱ በጣም ይሞታሉ። ያኔ ራሱ ስንመጣ መንገድ ላይ መኪና ተገለበጠ። ብዙዎቹ የተገለበጡት እነሱ ነበሩ። እዛ መኪና ላይ ከነበሩት አበሻ የተወሰነ ነበር፣ ግን እነሱ ተጎድተው ነበረ። እዛ ጓንታናሞ ነው የወሰዷቸው። ሌላ የሆነ ክፍል አለ፣ እዛ ነበር ያስቀመጧቸው። እነሱ በጣም ነው የሚጠበቁት። በጣም ነው የሚጠበቁት። አንዷ አበሻ በጣም ጨዋ ነው፣ ይጠፋል ተብሎ አይታሰብም። ሶማሌዎች ግን ይጠፋሉ። አንደኛ ውድ ነው የሚመጡት። ሲመጡ ደግሞ በጣም ከሆነ ከሀገራቸው ወደ ሀገር ነው የሚመጡት። ሲመጡ አንዴ ነው የሚነጋገሩት ምናምን እና ብዙ ብር ስለሆነ በቃ አንድ አይጠፋ ብዙ ብር ስለሆነ ይጠበቃሉ በጣም ማለት ነው። ከዛን በቃ ያንን ቤት ወደ ሱዳኔዎቹ መንደር ለመሄድ በማታ እየነዳው እንዴት እንደሚነዱት ያንን ፒካፕ ከዛን ዝለሉ አንዝል አሉን ማለት ነው። ዝለሉ አሉን እየነዱት ማለት ነው። በመቶ ምናምን እየነዱት ዝለሉ አሉን። እንዴት እንዝለል? አንዱ ተፈነጠረ። በቃ እንደው ነፍሴ አውጪኝ ነው መቼም። ከዛን ዘለለ። እኛ ፈራን። እየነዱት ነው። አሁንም ያኛው ከዘለለም በኋላ እየነዱት ነው ማለት ነው። ትንሽ እንዲያቀዘቅዙ ብንለምናቸው ብንሰራቸው፣ ከዛን ትንሽ ቀዝቀዝ ሲያደርጉልን ዘለልን ማለት ነው። እንግዲህ የተላላጠውን ተላላጠ፣ የተጋጋጥነውን ተጋጋጥን። ትንሽ ነው፣ እኔ ብዙ አልተጎዳውም። ተነሳን። ማታ ነው፣ የምናውቀው ታሪክ የለም። የሆነች ጥግ ፈልገን ተደበቅን። ስንት ናችሁ የዘለላችሁ? 5 ነን። አሁን 5 ሆነን አንደኛው ዘለላ አላገኘነውም። ምሽት ነው፣ መገናኘት አልቻልንም። የጌት እናገኘዋለን። በመቶ ምናምን እየነዱት ስለነበረ ተጠፋፋን ማለት ነው። ከዛ ሞቶስ ቢሆን ኢትዮጵያዊ አናውቅም ነው። እንዴት ጨለማ ነው። አንደኛ ምንም የምናውቀው ታሪክ የለም። በዛ ላይ ነርተው የቱ ጋር እንዳስቆሙን ራሱ የቱ ጋር እንደሆነም አናውቅም። እንዴት እንደሚነዱት እኮ አቡዬ በጣም ነው እኮ የሚነዱት። በጣም ነው የሚነዱት። መንዳት ስልሽ በጣም ነው የሚነዱት ማለት ነው። እና በቃ ጨለማም ነው፣ ሌሊት ነው። ወዴትም መሄድ አንችልም። እሱን መፈለግ አንችልም። ስለዚህ 5ታችሁ ተያይዛችሁ ጀመራችሁ? 5ታችን ተያያዝን። ከዛን ጥግ ፈልገን የሆነ የፈራረሰ እንትን ፈለግን እና እዛችን ማንጋት አለብን ግዴታ። እስኪ ነጋ መጠበቅ አለብን። ምክንያቱም አንተናችን አስደዋያችን ሁሉን ነገር ነግሮናል። እንደዚህ መንገድ ላይ አበሻ ካዩ እንትን ካሉ ያግቷቸዋል፣ እንትን ይሏቸዋል። ብር በቃ ለምደዋል። የተለመደ ነው። በቃ ሰው ማገት ምናምን የተለመደ ነው። እንደዚህ ደግሞ ጦርነትም ላይ ስለሆነ ደግሞ እንትን ካላልሽም እንትን ጠመንጃ እንትን ከመኪና ላይ ያሰሩሻል። እንዲማውረድ አውራጅ ጫኝ ያደርጉሻል። ጉልበትሽን ይጠቀሙታል። ቢያንስ ብር እንኳን ካላገኙብሽ ጉልበትሽ ዋጋ አለው ማለት ነው። ቤተሰብ ጋር አስደውለህ የምትጠይቀው ቤተሰብ ከሌለክ የጎዳና ልጅ ምናምን ቢሆን ማንም የለኝ የምደውልበት ምናምን ካለ በነፃ የእነሱ አገልጋይ ባህሪያ ይሆናል ማለት ይሆናል።
እስኪ ጠፋ ወይ የሆነ ነገር እስኪሆን ማለት ነው። ከዛም እዛች ጋር ጥጓ ላይ እዛ የፈራረሰው ቤት ጋር ሄደን እስኪ ነጋ ቁጭ አልን። አልተኛንም። ቁልጭ እንዳልን ሊነጋጋ ምናምን ሲል ከዛን ማየት ጀመርን ማለት ነው። ተደብቀን በቃ እንዲህ ጠቆር ያለ ነገር ነው የምንፈልገው። ጥቁር ሱዳኔ ወይ የሆነ ነገር ብቻ በቃ እንደዛ አይነት ሰው ነው የምንፈልገው በአይናችን ማለት ነው። ሊቢያዎች ቀይ ናቸው እንዴ? አዎ ነጭ ናቸው እኮ። ኦኬ ነጫጭ ናቸው። ሜቢ የሆነ ፓርታቸው ጥቁር ሊኖር ይችላል። አይ ዶንት ኖ። እዛ የነበሩት ግን ቀይ ናቸው፣ ነጭ ናቸው። ከዛን እየነጋ ሲመጣ ይመጣሉ፣ ያልፋሉ ሊቢያኖቹ ምናምን። ከዛን በቃ ጥቁር እስክናይ ብቻ ነበር የምንፈልገው። ከዛን የሆነ ጥቁር ሱዳናዊ ሲሄድ አየነው። ከዛን የሮጥን ተከተል ነውና እንደዚህ ነው እንትን ፈልገን ነው ጄንሲያ መሄድ ፈልገን ነው። በእንግሊዘኛ ነው። ትንሽ እኔ ይሻል ነበር እንግሊዘኛ በወቅቱ። በእንግሊዘኛ ጠየቅኩት ማለት ነው። ከባድ ነው ወስዳችሁ ነበር ግን እስቲ ግን አስቸጋሪ ነው ብሎ ሄደ። ከዛን ትንሽ ቆይቶ ደግሞ ተመልሶ መጣ። አሳዘን ነው። ከዛን በሩቁ ተከተሉኝ። በቃ እንዳትጠጉኝ በሩቁ እኔ ቀጥታ ወደዛ ሄዳለሁ። ተከተሉኝ። ሄድን በቃ እንትን እሱን በመከተል ማለት ነው። ሳይነጋብን ማለት ነው። ለምን ከነጋ በደንብ ከነጋ ሰው ከተተራማመሰ በቃ ልንያዝ ነው። ተከተል ነው። ብዙ ከሄደ በኋላ እዛ እንትን ውስጥ የሆነ መንደር ውስጥ ይገባ። በቃ የሱዳኖች መንደር እንደሆነ ገባን እኛ ማለት ነው። ከዛን ይተራመሳሉ። የሱዳኖች ንግድ ነው። ንግድ እንትን ነገር ናት፣ መንደር ነገርና በቃ ንግድ አለ። መኪና ይቆማል፣ ይጫና ይወርዳል። ሻይ ቤቶች አሉ ምናምን። ከዛን ገባ። እንደ ትልቅ የግቢ ነው። በር አለው እንትኑ ራሱ መግቢያው እንደ መግቢያው ማለት ነው። ገባን ውስጥ። ከዛን በቃ የሆነ ከሰው ጋር የተቀላቀለን መሰለን ማለት ነው። እኛ በቃ አሁን ሰው አገኘን ቢያንስ በቃ አለን። ከዛን መጠየቅ ጀመርን። ነፃነት ተሰማ። አሁን እዛ ግቢ ስንገባ በቃ እንዴት ነበራችሁ? የት ነበረ? ነገር ነው እንደዚህ ነበረን። አሁን ሌላ ደላላ ልንፈልግ እንደዚህ ምናምን አልነው። ግን ስራ እንፈልጋለን፣ መደወያም የለንም። አበሾች አላገኛችሁ? አበሾች አላገኘንም፣ ሱዳኖች ነው ያገኘነው የዛን ቀን ማለት ነው፣ ጠዋት ላይ ማለት ነው። ከዛን ስራ እንፈልጋለን ምናምን ስንለው እንትን ስልክ መደወያ የለንም ምናምን አልነው። ከዛን ቆይሽ ብሎ ምግብ ላብላችሁ ምናምን አለን። ከዛን እግዚአብሔር ይስጠው ምግብ አበላን ማለት ነው። ከዛን ዶሮ በላን ለመጀመሪያ ጊዜ ማለት ነው። ከስንትና ስንት ጊዜ ማለት ዶሮ ይበላሉ ጋይስ። የቀረው 849 ሰው ፎሎ አድርጎታል። የቀረው 250 ነው። 1000 ለመግባት 250 ሰዎች ፎሎ አድርጉትና ቪዲዮ ያብራ። 1000 ፎሎ ይግባና ኦኬ። እሺ ይቅርታ። ሱዳኖች ዶሮ ይበላሉ እንደኛ? አዎ ዶሮ ሮስት የሆነ ዶሮ ይበላሉ። ዶሮ ወጥ ሳይሆን ዶሮ ወጥ መስሎኝ ነው። ሶሪ አይ አይደለም፣ ሮስት ነው። እና ከዛም በቃ ከስንት ጊዜ በኋላ ማለት ነው ምግብ አየን ማለት ነው። ከ3 ወር በኋላ ይሆናል ኦልሞስት ምግብ ሙሉ ጫው የሌለው ነጭ መኮረኒ ነበር ከሰውነት ተራ በቃ ወጥቻለሁ። ኦልሬዲ ወተናል ሁላችንም። ይሄ በቃ እንትኑ ምግቡ ህመሙ እንዳልኩሽ ይሄ ተሳቢ በሽታ አለና እሱ ምናምን አንድ ላይ በቃ ከሰውነት ተራ ወጥቶናል ሁላችንም። እና ከዛን ዶሮውን ስንበላ በቃ አልቻለም። ከስንት ጊዜ በኋላ ስለሆነ የበላ ነው በቃ አልቻለም። አመመን፣ እሱ ራሱ ማለት ነው ታመመን። ከሆነ ጊዜ በኋላ ስበይ ሆድሽ ገባሽ አይደለ? ከረጅም ጊዜ በኋላ እንትን ነገር ስትበይ ቅባትም ነገር ካበላሽ በቃ ትታመሚያለሽ። ታዲያ ለ3 ወር ነጭ መኮረኒ ዘይት የሌለው ጨው የሌለው ምናምን ስትበሉ ከጠማችሁ፣ በዛ ላይ ኒጥ በቀን አንዴ ስለሆነ የምትበሉት ልክ ዶሮ ስትበሉ ይጋጫል። ታመምን። ከዛን በቃ ተሯሯጥን። ከዛን አበሾች አሉ ወስዳቸዋለሁ ብሎን እዛው መንደር ውስጥ ነው። 1000 ሞልቷል። ቪዲዮ ልታበራ ትችላለህ። 1000 ሰው ፎሎ አድርጎሃል። ስትገባ 100 ራሱ ፎሎ አልነበረህም። አዲስ አካውንት ነው መሰለኝ። አዲስ አካውንት አክቹሊ ይሄኛው በመጻፌ ስም የከፈትኩት አካውንት ነው። እና አሁን ሙሉ 1000 ሰው ፎሎ ያደረገ ካሁን ነው። እና 1015 ሰው ፎሎ አድርጎሃል። እና አሁን ቪዲዮ ማብራት ትችላለህ።
ግን ግዴታ ወጥተህ መግባት ነው ያለብህ። ወጥተህ አንድ ኮመንት ላይ ኦኬ እሺ ወጥተህ ካልገባህ አይሰራም። እሺ በጣም ያሳዝናል። የወደቀው ልጅ አንጀቴን በላኝ። ብቻውን እዛ በረሃ ላይ ጸጥ ብሎ ይሆናል።